ምክንያቱም በቀደም እንደተጠቀስ ነው ዛሬም ተጠቅሷል ሴቶች እንዲሳተፉ ፈልገን ነበር ምክንያቱም ይሄ በጣም ትልቅ የሆነ አገራዊ ጉዳይ ላይ የሚደረግ ውይይት ነው ስለዚህ አገሪቱን ቢመስል ደስ ይለን ነበር ማለት ሴቶችም ወንዶችም በብቃት በኩልነት ቢሳተፉ ደስ ይለን ነበር እንግዲህ ለጊዜው ይሄ አልተቻለም ነገር ግን በዚህ ጉዳይ ላይ አሁንም አተኩረን መስራት ያለብን ስራ እንዳለ ሌላ አመልካች ነው የሆነ ሆኖ አንቺ ዛሬ በመገኘትሽ ያንን ክፍተት በመጠኑም ቢሆን ይሞላል የሚል እምነት አለኝ ስለዚህ በመጀመሪያው ጥያቄ ልጀምር ያው ስትሰሚው ቆየሹ ለተለያዩ ባለድርሻ አካላት ያቀረብነው ጥያቄ ነው ጉዳዩንም ስትከታተይ ነው የሰነበትሽው በተለያየ ምክንያት አስቸኳይ ጊዜያዊ አዋጅ ይታወጃል አስቸኳይ ጊዜያዊ አዋጅ ታውጆ ባለበት ጊዜ የምርጫ ጊዜ ሊከሰት ይችላል አልፎ አልፎ ቢሆንም ስለዚህ በዚህ አይነት ሁኔታ ህጉ በግልጽ የሚለው ነገር ከሌለ ምን ይደረግ የሚል ነው የመጀመሪያው ጥያቄ ከዛ አንፃር ደግሞ እንደው ያነበብሽው ነገርም ካለ ሌሎች ሀገሮችን ደግሞ በተመለከተ ወይንም ያጋጠመሽ መረጃ ካለ እሱንም ብታካፊ ሌሎች ሀገሮችም እንዲህ አይነት ሁኔታ ሲያጋጥም በህጋቸው ላይ ያካተቱ ይችላሉ አልባት እንደኛ ደግሞ በህጋቸው በግልጽ ያላካተቱ ሀገሮች ካሉ ምን መንገድ ተጠቅመዋል የሚለውንም መረጃ ካለሽ ብታካፊ አመሰግናለሁ በጣም አመሰግናለሁ ክብርት ሰብሳቢ እንዲሁም ክብራን የጉባኤው አባላት ስለ አስተያየትን መጥቼ እንዳካፍል ስለቀረበልኝ ግብዣ ስለተፈጠረው መድረክ አመሰግናለሁ እንደተባለው መስከረም ገስ ጥባላለሁኝ ራስሽንም ማስተዋወቅ የሚል ስለነበር እሷን ደቂቃ ልጠቀምና ያው የትምህርት ደረጃዬ በህግ የመጀመሪያ ዲግሪ ያለኝ እንዲሁም በሰብአዊ መብትና በዲሞክራሲ ላይ ሁለተኛ ዲግሪ ወይም ማስተርስ ዲግሪ ያለኝ እንዲሁም ደግሞ በሰብአዊ መብቶችና በመንግስት አስተዳደር ጉዳይ ላይ ሶስተኛ ዲግሪን በማገባደር ላይ ስለሚገኝ የእጩ ዶክተርነት የትምህርት ደረጃ ላይ ይገኛለሁ እንግዲህ የምርምርና የጥናት ስራዎች የማስተማር ስራዎችን አደርጋለሁ በሙሉ ጊዜም ባይሆን በሰብአዊ መብትና በዲሞክራሲ ተቋማት ላይ የምርምር ስራዎች አካሂጃለሁ አሳትሜያለሁ እንግዲህ በአፍሪካም በሰሜን አሜሪካም በአውሮፓም ካሉ ከፍተኛ ትምህርት ተቋማት ጋር በተባባሪነት በማስተማር በጥናትና በማሳተም ስራ ላይ ተሰማርቼ ይገኛለሁ ግን ከዛ በተጨማሪ የሰብአዊ መብት ትግበራ ላይ ነው በዋናነት የምሰራው በአሁኑ ሰዓት መቀመጫውን ጄኔቭ ባደረገው የተባበሩት መንግስታት የሰብአዊ መብቶች ጉባኤ ስር በተሰየኑ ከፍተኛ ወይም ልዩ ዓለም አቀፍ የሰብአዊ መብቶች ባለሙያዎች ወይም UN ስፔሻል ራፖርተርስ ከሚባሉት አንዷ ነኝ በዛም ስር በቡድን ሊቀመንበርነት በአሁን ሰዓት አገለግላለሁ ከዚህ በፊት የነበረውን ልምድ ልተውና እዚህ ላይ ላብቃ እንግዲህ በዚህ አሁን ባለኝ ሁኔታ በተለይ በተባበሩት መንግስታትም ባለው ስራ ሁሉንም የተባበሩት መንግስታት አባል ሀገራት የህገ መንግስት ሁኔታ የህግ ትግበራ የሰብአዊ መብት አፈጻጸም የዲሞክራሲያዊ ስርዓት ሁኔታን በተመለከተ በተለይም ከዓለም አቀፍ የሰብአዊ መብቶች ማዕቀፍ አንፃር ግዴታዎች አንፃር በየጊዜው የመገምገም አስተያየት የመስጠት የምክር ሐሳብ የመስጠት ብሎም ደግሞ ተግሳጽ የመስጠት ስራን የሚያካትት ስለሆነ አልፎ አልፎ በዚህ አጋጣሚ የነዚህን ሀገሮች ያንዳንድ ሀገሮችን ልምድ ላይ ማየት ተሞክሮ ሊኖር ይችላል ግን አንድ አጽንኦት መስጠት የምፈልገው የተባበሩት መንግስታትን ሐሳብ ወይም ደግሞ በተባበሩት መንግስታት ከፍተኛ ባለሙያነት አይደለም አስተያየት መስጠው ራሴን ወክዬ ነው ያው እንደተባለው የሴቶች ተሳትፎ መምጣቱ መድረኩ ላይ ጥሩ ነው ግን ሴቶችን አልወክልም ሴቶች ብዙሃ ድምጽ ያላቸው ብዙሃ አስተያየት ያላቸው እንደሆነ መጠን የአንዲት ግለሰብ ሴት አስተያየት መሆኑንም ለማስመር ፈልጋለሁ ወደ ጥያቄው ስመጣ እንግዲህ በሰብአዊ መብት ላይ አተኩሬ የምሰራ እንደመሆኑ መጠን በትምህርትም በምርምርም ሆነ በትግበራ እኔ እንዲህ አይነት ችግር ሲያጋጥም የገጠመውን ችግር ጥያቄውን
ተመልሼ አሁን ከመተንተን ጊዜ ለመቆጠብ ወደ ዋናው ነጥብ በቀጥታ ስገባ እንዲህ አይነት ነገር ሲያጋጥም መነሻው ምን መሆን አለበት እዛው በህገ መንግስቱ ማዕቀፍ ውስጥ የሚለውን ሳስብ የምነሳበት መሰረቱ የሰብአዊ መብቶች ማዕቀፍን ነው ላነሳ የምፈልገው ወይም ሴንትራሊቲ ኦፍ ሂውማን ራይትስ ልለው እፈልጋለሁኝ ይህንንም የምልበት ምክንያት ራሱ ህገ መንግስቱ የሚነሳው የሚደመደመው በሰብአዊ መብቶች ማዕቀፉ ላይ ነው ብዬ አምናለሁ የኔ ጠንካራ አቋም ነው ይህንንም የምልበት ምክንያት ህገ መንግስቱ ቅድም ያው እኔ ላነሳቸው የነበሩት ዋነኛ መርሆቹ ወይ ምሰሶቹ የተባሉት ስለተደጋግመው ስለሰማናቸው አላነሳቸው ምን ግን እነሱ የኔ ማሳብ መሆናቸው እሳቤ ውስጥ ገብቶ እነሱ ላይ ተመርኩዤ ሳየው መጀመሪያም ህገ መንግስቱን ስናነበው አንቀጾቹ ይሄኛው ከዚህ ጋር ቢጋጭ ይሄኛው ከዛ ጋር ክፍተት ቢኖረው ከሚለው ሳይሆን የምነሳው ከመጀመሪያ እስከ መጨረሻው የሚያስተላልፈውን መልእክት ወይም ሊያረጋግጠው የሚፈልገውን ነገር ነውና ከመግቢያው ስንነሳ መጀመሪያ ህገ መንግስቱ የተቀረጸው ህዝቦች የራሳቸውን እድል በራሳቸው የመወሰን መብታቸውን ተጠቅመው እንደቀረጹት ይናገራል ስለዚህ ከመብት የመነጨ ነው ሰብአዊ መብታቸው ከህገ መንግስቱ አልመነጨም ያስቦች እነሱ ባለ መብት ስለሆኑ የሰሩት ነገር ነው ከዛ ውስጥ እዛው መግቢያው ላይ ደግሞ እንደገና ይህንንም ያደረጉት ዘላቂ ልማትን ዘላቂ ሰላምን የዲሞክራሲ ስርዓትን ለማምጣት እንደሆነ ምን በማድረግ ግን ይላል ሰብአዊ መብታቸው በሙሉ እንዲ ተከብሮ ለማምጣት ይላልና መጀመሪያውም ድምዳሜውም ሰብአዊ መብት ነው ከዛ ወደ መሰሶቹም ስንመጣ አንዱ በጣም ትልቁ የህገ መንግስቱ መሰሶ ሰዎች በሰውነታቸው የሚመነጭ የማይገሰስ የማይነካ የሰብአዊ መብቶች እንዳሏቸው ባለቤቶች እንደሆኑ ይናገራል ከዛ ነው የሚጀምረው ማለት ነው ከዛ እዛ ላይም ደግሞ ምን ይላል እዛው መሰሶ ላይ ወይ መርሁ ላይ ህዝቦች ሉዓላዊነት የሚል ሐሳብን ያቀርባል ማለት ነው ብዙ ጊዜ ህገ መንግስት ሉዓላዊነት ሲባል እንሰማለን ወይም እኔ እሰማለሁ ግን ህገ መንግስት ሉዓላዊነት የሚባል ነገር ሳይሆን ህገ መንግስት ውስጥ ያለው የህዝቦች ሉዓላዊነት ነው ማናቸው የመብት ባለቤት የሆኑት ህገ መንግስቱን የሚያሰሩት ከዛም ደግሞ መብታቸውን ለማረጋገጥ በዛ ውስጥ በህገ መንግስት ውስጥ ሐሳባቸውን ራሳቸውን በራሳቸው እድል የራሳቸውን እድል በራስ የመወሰን መብታቸውን የገለጹት ህዝቦች ናቸውና ከዚህ አንፃር ህገ መንግስቱ ራሱ ምንድነው ህዝቦች ተኮር ወይም ሰዎች ተኮር ነው ማለት ይቻላል ስለዚህ በሰዎች ሰብአዊ ክብር በሰዎች ሰብአዊነት ላይ ማለት ከነሙሉ መብቱ ማለት ነው እዛ ላይ ያተኮረ ነው ስለዚህ የምናነሳው የተነሱትን ጥያቄዎች ለመመለስ ወይ መፍትሄ ለማምጣት ሲሞከር በዚህ ማዕከላዊነት ላይ የተመሰረተ መሆን አለበት እንጂ ህገ መንግስቱ ከህዝቦች የተለየ የራሱ ሉዓላዊነት የራሱ ህልውና ምርጫም ቢሆን የራሱ ህልውና ያለው ተነጥሎ የሚታይ ስላልሆነ ነው ማለት ነው እንግዲህ ይሄ ዋናው መሰረት ነው ከዛ እዚህ ላይ ብዙ መብቶች ያሉት እንደመሆኑ መጠን ህዝብ ወይም ሰዎች ያው ሰብአዊ መብቶች በተናጠል ከዛም ደግሞ በጋራ እንደመሆናቸው መጠን ብዙ ናቸው መብቶቻችን እና እነዚህን ለመተግበር ሲታሰብ ሰብአዊ መብቶች አንድ መርህ አለ የማይጣሱ የማይገሰሱ ናቸው ግን ሊገደቡ ይችላሉ አንዳንድ ጊዜ ተፎካካሪነት ሊኖራቸው ስለሚችል ማለት ነው አንዱን ለማስከበር እኩል መከበር የማይችሉበት ሁኔታ ይሆናል በዛ ላይ ደግሞ የአንዱ መብት ከሌላው መብት ጋር ሲነጻጸር መገደብ ያለባቸው አጋጣሚዎች ሊኖሩ ይችላሉ ግን አይጣሱም ከሰው አይገፈፉም የሰውነት መገለጫዎች ናቸው የህዝቦች ወይም የሰዎች ሉዓላዊነት ነው ለማለት ነው ግን ከዚህ በላይ ደግሞ የማይነጣጠሉ እነርስ በርስ የሚደጋገፉ እንደመሆናቸው መጠን አንዱን የሚበልጥ መብት አንዱን ደግሞ የሚያንስ መብት ተደርጎም ሊተረጎም አይችልም ሙሉነቱ ነው የሚታየው ማለት ነው ስለዚህ መብቶችን ከማስከበር አንፃር ነው ይሄንን ጥያቄ መፍታት ያለብን ስል አንዱን መብት ብቻ ወስደን ኦኬ የመምረጥ መብት የህዝቦች የሉዓላዊነት መገለጫ ነው እሱ ያለ ምንም ኮንዲሽን መከበር አለበት ለማለት አይደለም በዚህ በኩል ደግሞ በህይወት የመኖር መብት ጤና የማግኘት መብት ሌሎች ስላሉ እነሱም ደግሞ ተነጥለው ለብቻቸው ይከበሩ ለማለት ሳይሆን ሙሉነታቸው ከመከበር አንፃር ነው ስለዚህ ይሄንን በምን ገልጸዋለሁ ኮንስቲቱሽናል ኤፊሺየንሲ ወይም ዴሞክራቲክ ኤፊሺየንሲ
ወደሚለው ሐሳብ እንመጣለን እነዚህን አስተባብሮ አጣጥሞ ለመሄድ የሚሰራ ስሌት መኖር አለበት ወይም ባላንሲንግ ኤክሰርሳይዝ መኖር አለበት የተደጋጋፊነታቸው ያህል የማይነጣጠሉ መሆናቸውን ያህል አንዳንዴ ኮምፒት ያደርጋሉ ይፎካከራሉ ማለት ነው ስለዚህ ኤፊሺየንሲ ሴንተር መሆን አለበት human rights ወይም ሰብአዊ መብት መከበሩ ዋናው ማዕከሉ ነው እነሱን ደግሞ ሙሉ አድርጎ ለማክበር ሳንነጣጥል ለመሄድ ደግሞ ኤፊሺየንሲ ወይም ምናልባት በአማርኛ አዋጭነት ብለው በኢኮኖሚክስ የተለመደ ቢሆንም እዚህ ላይ ላምጣውና የዲሞክራሲ አዋጭነት የህገ መንግስታዊ አዋጭነት ወደሚለው እመጣለሁ ማለት ነው ስለዚህ እነዚህን ይዘን ብንሄድ እና ወደ ነባራዊ ሁኔታ ብንመጣ ወደ መልሱ ለመሄድ አትሊስት መርሁን ማስቀመጡ ይሻላል የሚል ነው በእኛ ሀገር ሁኔታ ያው ይሄ አሁን ያለንበት ሁኔታ በአንድ በኩል በህይወት የመኖር መብት የሚለውን ጥያቄ ውስጥ የሚከት ነገር አጋጥሞናል ማለት ይቻላል በሳይንሳዊ ግኝቱ ላይ ወይም ሀተታው ላይ ክርክር ከሌለን በስተቀር ማለት ነው እሱን መጠየቅ እንግዲህ ሊቻል ይችላል ግን በህይወት የመኖር መብት እንደሞ ስናየው አሁንም በሰብአዊ መብት ማዕቀፍ ውስጥ ሆኜ ሳየው በህይወት የመኖር መብት እንዲሁ አለመገደል ህይወትን አለመነጠቅ ሳይሆን በሰፊው መተርጎም እንዳለበት በተባበሩት መንግስታትም በአፍሪካ የሰብአዊ መብቶች ተቋማትም በደንብ በሀተታ የተገለጸ ነውና ሰፊ ነው ህይወትን አደጋ ላይ ከሚጥል በሽታ አለመጠበቅም በህይወት የመኖር መብትንም የሚነካ ነው ምግብ አለማግኘትም በየለቱ ስራ ሰርቶ የለት ኩርስ አለማግኘትም በጣም ሰፊ ተደርጎ መታየት እንዳለበት ይሄ እውቅና የተሰጠው ነገር ነውና በዛ ስፋት ውስጥ ስናየው ይሄንን መብት እንግዲህ እንዴት ነው እዚህ ጋር በጣም ሰፊ ነው ብዙ እርምጃዎችን ይጠይቃል እንዲሁ በህይወት የመኖር መብት አስፈላጊ ስለሆነ በህይወት የመኖር መብት ስለማይነጠቅ ተብሎ የሚታው ሳይሆን ምናልባትም በእንዲህ አይነት አስቸጋሪ ሁኔታ ውስጥ ሰዎች ቤታቸው ሲቀመጥ ምግብ ከማግኘት ጀምሮ ሌሎች መብቱን ለማሟላት የሚያስፈልጉትን ነገሮች ከመስጠት ጀምሮ መንግስት እርምጃ መውሰድ ያለበት ነገር ይኖራል ማለት ነው በዚህ በኩል ደግሞ የመምረጥ መብትም እንዳልኩት በጣም መሰረታዊ ነገር ነው ግን ያ ነገር የሚገለጠው ወይም ሉዓላዊነቱ የሚገለጠው በጊዜው በየ5 አመቱ በመደረጉ ላይ ብቻ ሳይሆን አሁንም መብቱ የማይከፋፈል ውስጡ ብዙ መሰረታዊያን የምንላቸው የመብቱ መሰረታዊያን ወይም ኢሴንሻል ኤሌመንትስ የሚባሉት ተይዘው መሆኑ መታየት አለበት ቅድም ካልኩት ኮንስቲቱሽናል ኤፊሺየንሲ ጋር ወይም አዋጭነት ጋር መታየት ይኖርበታል ማለት ነውና በግልጽ እንግዲህ ሁለቱን እንዴት አጣጥመን መሄድ እንደምንችል በግልጽ ድንጋጌ ባለመኖሩ ማለት መገደብ አንዱ ለአንዱ አስፈላጊነት መገደብ ሊችል እንደሚችል ያው በአስቸኳይ ጊዜ አዋጁ ላይ ባለው ነገር እንረዳለን ወደ ዝርዝሩ ላለመሄድ ፈልጌ ነውና የአስቸኳይ ጊዜ አዋጅ ሲኖር የአስቸኳይ ጊዜ ሁኔታ ሲኖር በጣም አጭር ለሆነ በተገደበ የትኩረት አቅጣጫ ባለው በእነዚህ መብቶች መጣስ ላይ የመጣውን አደጋ በቁጥጥር ስር ማዋልን አላማ ባደረገ ሁኔታ አንዱን መብት ለጊዜው ማቆየት ሊቻል የሚለው በሰብአዊ መብት ትንታኔም ፍልስፍናም ተቀባይነት ያለው ነገር ነው ነገር ግን ባልተገደበ ርዝመቱ በማይታወቅ ሁኔታ አይሆንም ስለዚህ አተረጓጎሙ አሁንም ቅድም ካልኩት ጋር አንዱን ለጊዜው ገድቦ አንድን ነገር በቁጥጥር ስር አውሎ በህይወት የመኖር መብት ከዛ ጋር ተዛማጅነት ያላቸውን ቀጥታ ያሉ መብቶችን ቶሎ ህልውናቸውን ከመታደግ አንፃር አንድ እርምጃ ወስዶ ግን ደግሞ እንደገና ወደ ተገደቡትም መመለስ ያስፈልጋል ስለዚህ በዚህ አይነት መንገድ መተርጎም ይችላል ግልጽ የሆነ መርህ ስለሌለ ግን እኔ ያው እንደ ይሄንን ሁለቱን የሰብአዊ መብት ማዕከልነትን እንዲሁም ደግሞ የህገ መንግስት አዋጭነት ያልኩት ወይም የዲሞክራሲ አዋጭነት ያልኩትን ተከትዬ ሳይው አይጋጭም ክፍተት አለ ግን ክፍተቱ በጣም ፖዚቲቭ በሆነ መሰረቱን ባለቀቀ መንገድ ሊሞላ ይችላል በዚህ ትርጉም በጣም ውስን በሆነ ለብዙ ክፍተት ባልተጋለጠ ሁኔታ ማለት ነው አንዳንድ ሀገሮች እንዴት ሄዱበት የሚለውን ስናይ ያው በግልጽ ህግ የሌላቸውን ላይ ብናይ ነው ለኛ የሚጠቅመን ግን አንድ ወጥ መልስ የለውም ምክንያቱም ሁሉም ሀገራት የተለያየ ሁኔታ ላይ ነው ያሉት ማለት የወረርሽኙ ጊዜ የጀመረበት ጊዜ ይለያያል
ወረርሽኙ ያደረሰው አደጋ መጠን ወይም ግዝፈቱ ይለያያል እንደየሀገሩ ከዛ ደግሞ የሀገሮቹ ራሱ ኢኮኖሚያዊ አቅም ዝግጁነታቸው ይለያያል እንዲሁም የምርጫ ሰሌዳቸው ይለያያልና ከዚህ አንፃር ሁሉም አንድ አይነት ነገር አልወሰዱም ግን እንደ ትሬንድ ማየት ካለብን እንደ ሂደት ምናይ ከሆነ ብዙዎቹ ምርጫን የማራዘምን ነገር በህገ መንግስታቸው ማዕቀፍ ውስጥ ሲፈልጉ ነው የምናየው ማለት ነው ግን ማራዘም ሲባል አሁን እንዳልኩት ላልተገደበ ጊዜ ላልተወሰነ ጊዜ ገና ውሉ ለማይታወቅ ጊዜ በሚለው እሳቤ ሳይሆን በቅድሙ መርህ ላይ ተመርኩዞ ማለት ነው ግን ሁሉም ደግሞ ያንን አድርገዋል ማለት ላይሆን ይችላል አንዳንዶቹን ስናይ እንደው በተለያየ ሰሌዳ ላይ ያሉትን ባመጣ ለምሳሌ የሲንጋፖርን ብናይ ገና የሚቀጥለው አመት በፈረንጆቹ የሚቀጥለው አመት ላይ በመሆኑ የሚያስቡት ምንድነው አሁን ጊዜ ስላለ መዘጋጀት ይቻላል ምክንያቱም ወረርሽኙ ስላለ ምርጫ በጭራሽ ማካሄድ አይቻልም ሁለቱንም መብት አጣጥሞ መሄድ አይቻልም የሚል መደምደሚያ ላይ መነሻ ላይ መሆን የለብንም ከተቻለ ምን መርጠው ሁለቱንም አቻችሎ የምንሄድበት ነው ግን መቼ አሁን ነው ወይ አይደለም ላይሆን ይችላል እንደ ሀገሪቱ እንዳልኩት የኢኮኖሚ ዝግጅት ወረርሽኙ እያደረሰ ካለው ሁኔታ እንደገና የምርጫ ጊዜ ምን ያህል አለ ከሚለው ጋር ተነስቶ አሁን ላይሆን ይችላል ግን መጨረሻ ግቡ ግን ምንድነው ወረርሽኝ ወይም አደጋው ባጭር ጊዜ የሚከሰት ከሆነ ቶሎ ወደ መብቶችን ሁሉንም ወደ ማሟላት መከድ አለበት ወረርሽኙ ሚዘልቅ ወይም ምንም ማናውቅ ከሆነ እንደሆነ አይነት እርግጠኛነት የሌለበት ሁኔታ ካለ ግን ወዲያው መገባት ያለበት አሁን የሲንጋፖሮቹ ጊዜ አለ ስለዚህ በዚህ ውስጥ ሆኖ ምርጫ ማድረግ የሚቻልበትን አማራጭ የሚያዩበት ጊዜ አለ ጊዜ ስላለ ማራዘም ላይ ያስፈልጋቸው ይችላል ማለት ነው ካሁኑኑ አይሆንም ብለው ከመቀመጥ መዘጋጀቱን የመረጡበት ሁኔታ አለ የፖላንድም እንደዛ ይመስላል ረቂቅ ህግ አዘጋጅተዋል በጣም ዝርዝር ማለት የምርጫ መደበኛ የምርጫ ህግ ሳይሆን በዚህ የኮቪድ ወረርሽኝ ውስጥ ምርጫ እንዴት መሆን ይችላል ሚል በጣም ዝርዝር የሆነ ህግን የሚሰሩበት አካሄድ አለ ሌላው ደግሞ የኒውዚላንድን ብንመለከት እሱ ጥሩ የሚሆነው ምናልባት የምርጫው ጊዜ ከኢትዮጵያ ጋር ተመሳሳይ ባይሆን ተቀራራቢ ነው መስከረም አካባቢ ነውና እነሱ ደግሞ ያደርጉ ያሉት ምርጫው መራዘሙ አይቀሬ ሊሆን ስለሚችል ህጎችን እናዘጋጃለን የህግ ማቀፉ ምን መሆን ይችላል ግን ማነው ሲራዘም ትንሽ ግብ ያለው መራዘም እንዲሆን በመራዘም ውስጥ የህግ ማቀፉ ወይም መራዘምን የሚደግፈው ህግ ምን ይመስላል ሚሊዮን ያዘጋጁ ነው ግን ደግሞ በተጓዳኝ ኦልተርኔቲቭ ቮቲንግ የሚባሉትን አማራጭ ከተለመደው ከመደበኛው ኮቪድ ሳይኖር የነበረው ምርጫ ከሚደረገው ውጭ ያሉ አማራጮች ላይም በትጋት እያሰሩ ነው ስለዚህ ለሁለቱም እየተዘጋጁ ነው ማለት ነው ቢቻል አቅምን አጠናክሮ ምርጫ ማድረግ ግን መስከረም ላይ ሆን እንደሚችል እነሱም ያዩት ስለሆነ ትንሽ ተራዝሞ ነገር ግን ለማይታወቅ ገና ወረርሽኙ ተወግዶ ሁሉ ነገር ወደ ኖርማል ተመልሶ ሚሊዮን ሳይጠብቁ እየሄዱበት ያለው ሁኔታ አለ ማለት ነው በሌላ በኩል ደግሞ አቅማቸውን አይተው የጊዜውን ሁኔታ አይተው ላልተወሰነ ወይም ለተወሰነ ጊዜ በማራዘም ላይ የሚገኙ ሀገሮች አሉ ማለት ነው ይሄንን ይመስላል የተለያዩ ሀገሮች እየሄዱበት ያለው ሁኔታ በጣም አመሰግናለሁ ምክንያቱም ብዙ ውይይቶች አድርገናል በዚህ ላይ ግን የዚህ የሰብአዊ መብት ፍሬምወርክ በመጠቀምሽና ከሌላ አንግል ማምጣትሽ በጣም ደስ ብሎኛል በአጠቃላይ ሜሴጁ የሰብአዊ መብት ኢንዲቪዚብል ነው የማይነጣጠሉ ናቸው ነገር ግን በልዩ ሁኔታ ደግሞ የግድ አንዱን ካንዱ ማስቀደም እና በጥንቃቄ ማየት ያለብን ጊዜ ሊመጣ ይችላል ያልሽው አይ ቲንክ በጣም ተጨማሪ ነጥብ አድርጌ ወስጄዋለሁ በጣም አመሰግናለሁ ሁለተኛው ጥያቄ አቶ ሰለሞን አረዳ ያቀርባል ግናለው ወይዘሮ መስከረም እንግዲህ የሰብአዊ መብት ባለሙያ እንደመሆኑ መጠን አሁን ከገለጹልንም በሌላ ፐርስፔክቲቭ ያለውን የሀገራችን ኮንቴክስት እየገለጹልን ያለውና
እንደ ኢትዮጵያ ህገ መንግስትም ደግሞ ቅርብ ነው እና በተለይም ከሰብአዊ መብት ድንጋጌዎች አንፃር ትንታኔ ያደርገውልናል። አሁን በዛው ሰብአዊ መብት አካባቢ ካሉ ድንጋጌዎች አንፃር እንግዲህ በፌዴራል ህገ መንግስት አንቀጽ 932 ያለ ምርጫ ስልጣን መያዝን የሚከለክል መሆኑ ይታወቃል። አሁን በአገራችን የተከሰተው የኮቪድ ወረርሽኝ አይነት ሁኔታ በመፈጠሩ በዚህ ምክንያት የምርጫ ጊዜ ተራዝሞ ስልጣን ላይ ያለው መንግስት ከ5 አመት ለበለጠ ጊዜ ማለትም ወረርሽኙ በቁጥጥር ስር እስከሚውልበትና ምርጫ እስከሚካሄድበት ጊዜ ድረስ በስልጣን ላይ የሚቆይ ከሆነ ይሄ አካሄድ ህገ መንግስታዊ ነው ብሎ ያምናሉ ወይ? በዚህ ላይ አስተያየቶት ቢሰጡን አመሰግናለሁ። አመሰግናለሁ ክቡር አቶ ሰለሞን። ቅድምም እንደውም በደንብ አጥንኦት ያልሰጣቸው ነገሮች ለማለት እድል ይሰጠኛል ይሄ ጥያቄ። ያው መነሻዬ የቅድሙ መርህ ነው። ያው ይሄንን ስንጠይቅ ህገ መንግስታዊ አግባብነት በግልጽ ህገ መንግስቱ ያለው ነገር ስለሌለ እንግዲህ የመተርጎም ኤክሰርሳይዝ ላይ ስለሆነን ወደ መርሁ ስመለስ ሰብአዊ መብቶችን ማዕከል ያደረገ ሰብአዊ መብቶች በሙሉነታቸው ማለት ነው እዛ ላይ መሰረት ያደረገን ትርጉም ይዘን ከዛ ደግሞ ሰብአዊ መብቶች ግን ብዙ ስለሆኑ አንዳንዴ ደግሞ ይፎካከራሉ ብያለሁ፣ ይደጋገፋሉ፣ ይፎካከራሉ፣ አንዱ ያለ አንዱ አይኖሩም እና ሁሉንም ይዘን ወደ ኤፊሺየንሲ ስንመጣ የትኛው ነው ህገ መንግስቱ ሊመርጠው የሚችለው ትርጉም በኔ ሂሳቤ ወይም በአንዳንዶች ሂሳቤ ማለት ነው የሚሆነው። እንግዲህ የአስቸኳይ ጊዜ የሚለው ነገር ራሱ ከሰብአዊ መብቶች አጠባበቅ መርህ ጋር በጣም ተጓዳኝነት ያለው ነው። ሰብአዊ መብቶች ይገድባል አልን እንጂ ግን ራሱ አላማው እሱ ራሱ ማለት ነው በጣም ጥሩነቱ ቅድም እንዳልኩት ህገ መንግስቱ ስሩአውት የሚነግረን ከመጀመሪያው እስከመጨረሻው የሚነግረን ታሪክ የሰብአዊ መብቶችን ሉዓላዊነት የሰዎችን ሉዓላዊነት መሆኑን አሁንም ላሰምርበት ፈልጋለሁ። ተነስቶ እስከሚጨርስ ያልኩት እንደውም ከምዕራፍ 3 ዋላ ሌሎቹ ሰብአዊ መብትን ከሚመለከቱት በቀጥታ ከሚያነሱት የህገ መንግስቱ ድንጋጌዎች ውጭ ያሉትን ብናያቸው ዋና መርሆቹን እንዳሉ ሆነው ወይም መሰሶቹ እንዳሉ ሆነው ከዛ ሰብአዊ መብት የሚለው ምዕራፍ አለ። ሌሎቹ ላይ ብንሄድ ይሄንን የሰብአዊ መብት ማዕከልነት ጠብቆ ለመሄድ ህዝቦች ሉዓላዊነታቸውን የራሳቸውን እድል በራስ የመወሰን መብታቸውን በመጠቀም የቀረጹትን ስርዓት ነው እንጂ የሚነግረን ከዛ በኋላ ያሉት ነገር በራሳቸው ህልውና ያላቸው ነገር ሳይሆኑ ለሰብአዊ መብቶች መከበር የመጡ ናቸው። ሂደቶች ተቋማትን አሰራርን ነው የሚነግረን ማለት ነው ያው አስፈላጊ የሆኑትን። ስለዚህ አስቸኳይ ጊዜ አዋጅም በዛ ውስጥ ነው የሚታየው ሰብአዊ መብትን ለመጠበቅ አስፈላጊ የሆነ ሁኔታ ሲያጋጥም ነው እና ይሄ ደግሞ ባለም አቀፍ የሰብአዊ መብት ሰነዶች ውስጥም የተቀመጠ ተቀባይነት ያለው ነገር ነው። አስፈላጊ ሆኖ ሲገኝ ሰብአዊ መብቶችን አደጋ ላይ የሚጥል ያው በአሁኑ ጊዜ አደጋ ላይ የሚወድቀው መብት አንድ መብት ሊሆን ይችላል ወይም የተወሰኑ መብቶች ሊሆኑ ይችላሉ። በጣም አደጋ ላይ ያልሆነ ለጊዜው መገደብ እሱን በመገደብ ልናተርፈው የምንችለው ማይተካ አይነት ማይመለስ አይነት መብት ካለ ይሄ ልዩ የሆነ ያደጋ ጊዜ አዋጅ ወይም ማዕቀፍ ሊመጣ ይችላል ማለት ነው። ስለዚህ እሱ ራሱ አላማው መብትን ለመገደብ እንዲሁ ለመገደብ የተነሳ የመንግስትን ስልጣን ለማግዘፍ የተነሳ ነገር ሳይሆን መብቶችን ለመጠበቅ ነው ማለት ነው። ምናልባት በዚህ አሁን በያዝነው ሁኔታ በህይወት የመኖር መብት ላይ የመጣ አደጋ አለ። እሱን ለመጠበቅ ደግሞ የሚወሰዱ እርምጃዎች ሰዎች ቤታቸው ቢቀመጡ ምግብ ቢያጡ የዕለት ስራቸውን ባይሰሩ እሱም እንደገና በህይወት የመኖር መብትን ስለሚነካ የህይወት መብት በህይወት የመኖር መብት በስፋት ሲታይ ማለት ነው ስለሚሆን ያንን ካደጋ ለመታደግ ሰዎች በህይወት ካልኖሩ በነገራችን ላይ በህይወት የመኖር መብት ሁሉም መብቶች ፋንዳሜንታል ራይት ነው የሚላቸው ህገ መንግስቱም በሌላም ቦታ ፋንዳሜንታል ራይት ነው የሚባሉት መሰረታዊ መብቶች ናቸው። ግን ደግሞ ፋውንዴሽናል የምንለው አለ አይደል? ፋውንዴሽናል እና ፋንዳሜንታል ይለይልኝ እዚህ ላይ ፋውንዴሽናል ማለት በቃ ሰው የሚሆነው የመብቱ መጀመሪያም ማብቂያም የሚሆነው በህይወት መኖሩ ነውና ይሄ በህይወት መኖር እንደ
ፋውንዴሽን ያው ሁለት አማርኛው ሁለቱንም መሰረት ስለሚል ነው እንግዲህ እንግሊዝኛው ልጠቀም ፋውንዴሽናል ነው ማለት ነው በህይወት የመኖር መብት ስለዚህ እሱን የሚመግቡትን ሌሎች መብቶች ለመታደግ ሲባል መገደብ ያለበት ነገር አለ ማለት ነው ያም ማለት ራሱ አንዱ እንግዲህ መመረጥን ሌላ መሰረታዊ መብትን ይጨምራል በመመረጥ ውስጥ ደግሞ ለማድረግ በየ5 አመቱ ለማድረግ አይደለም የሚደረገው እሱ ራሱ አይደል የራስን እድል በራስ የመወሰን የሰዎች የሉዓላዊነት መብት ስላለ ነውና ያንን ባለማድረግ እንግዲህ ምርጫ ቢራዘም ባልመረጡት መንግስት ወይም የራሳቸውን እድል በራሳቸው የመወሰን መብታቸው ላይ ጫና የሚያደርግባቸው አገዛዝ አሰራር አስተዳደር ይመጣል ማለት ነውና ግን በህገ መንግስት ውስጥ ሆነን ስናየው አንድም ህገ መንግስቱ የሚያስባቸው አሳምፕሽንስ የምንላቸው ነገሮች አሉ ናቸው አይደሉም በኢትዮጵያ ተተግብረው አልተተገበረው የሚለው ግምገማ ውስጥ እኔ መግባት አልችልም አሁን ራሱ ካለኝም የተባበሩት መንግስታት አቋም ሙያም አንፃር ማለት ነው ግን እንደ ዜጋ ምረዳው አለ ሰዎች ጥያቄ ያላቸው በነበሩት ምርጫዎች ላይ አሁን በስልጣን ላይ ባለው መንግስት ላይም አመጣጥ ላይም ጥያቄ ሊኖራቸው ይችላል ያ እንደተጠበቀ ሆኖ ግን ህገ መንግስቱ ቅድም እንደውም በጊዜው የነበሩ ሰዎች ሲያነሱትም ለኔ ማረጋገጫ ሆኖልኝ ነበር አሳምፕሽንስ አሉ እነዛ ምንድናቸው መጀመሪያም ፍትሃዊ በሆነ ሁሉንም የምርጫ መስፈርቶች በሚያሟላ ሁኔታ መብት ተከብሮ የመጣ መንግስት አለ ብሎ ይገምታል ህገ መንግስቱ ማለት ነው ያ ካለ ጭራሽ ያልተመረጠ ያልነበረ አይነት አካል አይደለም ያለው ግን ያ ደግሞ በተገቢው ስርዓትና አካሄድ በመደበኛው የህገ መንግስት አስተዳደር ውስጥ ሆኖ ምርጫ አድርጎ ማስረከብ የማይችልበት እና ለሌላ ተመራጭ መንግስት መልቀቅ የማይችልበት ሁኔታ ከመጣ መብቶች አደጋ ላይ ከሚወድቁ ሚሊዮን ሐሳብ ይወስዳል ማለት ነው ህገ መንግስቱ ዋናው ነገሩ መብቶች ናቸው ብያለሁ በእኔ አተረጓጎም ያው በግብታዊነት ያመጣው ሐሳብ ሳይሆን የጥናትና ምርምሮችን የሰብአዊ መብት ፍልስፍና መርሆችን ያው ላይ ተመርኩዤ ነው ስለዚህ ያንን ካሰበ አሁንም ያም አሳምፕሽን ነው ሌላ ደግሞ አስቸኳይ ጊዜ በጣም አስቸኳይ ልዩ የሆነ ለአጭር ጊዜ የሚሆን እስከሆነ ድረስ የሚሉትን እነዚህን አሳምፕሽንስ ወስዶ ለኔ በህገ መንግስት ውስጥ በስራ ላይ ያለውን መንግስት በጣም ለተወሰነ ጊዜ ትኩረት አቅጣጫ ባለው ሁኔታ ያውም የመብቶችን ሉዓላዊነት ለማስከበር መብቶችን ለመታደግ በሚለው ተቀባይነትን የሚሰጠው ወይም ይሄን ትርጉም አቅጣጫ የሚገምት ይወሰደ ይመስለኛል እና በጭራሽ ቅድም አርቃቂዎቹ ሲሉት በጣም ደስ ያለኝ እኔም የተነሳውበት የክርክር መነሻ ምንድነው በጭራሽ ይሄ ሳይታሰብ የቀረ ወይም በዘፈቀደ ለግጭትም ለክፍተትም የተተወ ሳይሆን ህገ መንግስቱ እንደዚህ ሃርመኒ እንዳለው አይነት ሆኖ ሰብአዊ መብቶችን መሰረት አድርጎ ሲተረጎም የሚሰጠው ትርጉም ነውና ለዚህ ጊዜ መሆን ያለበት አማራጭ ይሄ ነው የሚል ሐሳቤ ህገ መንግስቱ አለው ብዬ መጀመሪያም የኔ የትርጉም አካሄድ ነበረ ማለት ነው አጋጣሚ በጊዜው ከነበሩትም ሰዎች ይሄንን ተጨማሪ ሐሳብ አግኝተናል ማለት ነው ምናልባት ይሄን ሲያረግ ሲራዘምለት ግን ምን ያደርጋል የሚለው ላይ መምጣት ምችል ከሆነ ይፈቀድልኝ ከሆነ ለአጭር ጊዜ እስከሆነ ድረስ ትኩረቱ ያው ሌሎች አማራጮችን ህገ መንግስቱ አልሰጠም በያምናለሁ ሌላ የስልጣን መሸጋገሪያ አማራጭን አልሰጠም ይሄም ሆነ ተብሎ ነው የህዝቦች ሉዓላዊነት መጠበቅ ስላለበት አማራጭ አልተቀመጠም ስለዚህ ሌሎች ያልተመረጡ በህገ መንግስቱ አሰራር ውስጥ ያልተቀመጡ የስልጣን ሽግግሮችን ማምጣት አሁን ላልነው የሰብአዊ መብት አጠባበቅ አላማ ምርጫን ማካሄድንም ሆነ ሌሎችን በህይወት የመኖር አላማን አያሳኩም የሚለው አሳምሽን ህገ መንግስቱ አለው ብዬ አስባለሁ እኔ ምቃረዋለሁና ያልተመረጡ አካላትን በማምጣት እንደገና ደግሞ ወደ ሌላ የመንግስትና አስተዳደር ስራ ውስጥ ከመግባት ስቴት ኦፍ ኢመርጀንሲ ወይም አስቸኳይ ጊዜ አዋጅ ግምት ውስጥ የሚከተው አደጋዎች አሉ አደጋዎችን መቆጣጠር ቅድሚያ ሊሰጠው ይገባል የሚለውን ስለሆነ ሌላ መንግስታት ግን ያልተመረጡ የኢንተሪም የሚባሉ የጊዜያዊ ቢመጡ ግን ውስን ስራ ስለሆነ ያላቸው አደጋ ጊዜን ለመቆጣጠር የሚያስችል ሙሉ ስልጣን ስለማይኖራቸው የበለጠ ሰብአዊ መብቶች መጣስ አደጋ ስለሚሆኑ እነዛ አማራጮች ዝግ እንደሆኑ
ይልቁንም አሁን ያለውን በስልጣን ላይ ለማስቀጠል በጣም ለአጭር ጊዜ እንዳልኩት ኤክሰፕሽናል በሆነ ሁኔታ ይፈቅዳል ብዬ አስባለሁ ያንን ሲያደርግ ግን ለምርጫም እየተዘጋጁ ምርጫ ተትቶ አይደለም በቃ ምንም አይደረግም ኢንዴፊኒትሊ ተላልፏል በሚል ሳይሆን ለምርጫም እየተዘጋጁ ሌሎች ሀገሮች ቅድም የጠቀስኳቸው የሚፈልጉት አማራጮች ከግምት እየገቡ እዚህ ጋር ደግሞ የመታደግም ስራ እየተሰራ ነው አንዳንዴ ግን አይበለውና ቅድም ያልጠቀስኩት የአንድ ሀገር ኤክስፒሪየንስ ነበር ሁሉንም ማድረግ ሳይቻል ቀርቶ የባላንሲንግ ኤክሰርሳይዝ ኮንስቲቱሽናል ኤፊሺየንሲው አንዳንዴ የምርጫ እንኳን የተመደበ በጀት ለህይወት ለመታደግ በጀት ይዙርልኝ ብለው ደግሞ ይጠይቋሉ ከነ መተላለፉም አልፎ ወደ በጀት ማዞር በጀት ከሌለ እዚህ ጋር ወደዛም አማራጭ ደግሞ መሄዱ አሉና አንዳንዴ ምን ያህል ይወስደናል ሚለውን በየጊዜው ሪቪው ያደረገ ይሄ ሪቪው በየጊዜው ያደረገ በሳይንሳዊም በቴክኒካዊም እንዲሁም በህግ ትንታኔ ላይ መሰረት ያደረገ የራሱን ሪቪው ያደረገ መቀጠል ያለበት ነው እንደ መደምደም ያመለው ግን ራሱ ቅድም ፕሮፌሰርም ብለውታል የኔም አርጊመንት ነው እንደገና ግን የስቴት ኦፍ ኢመርጀንሲ ላይ መሆን ደግሞ ምርጫ የመደረግን ኮንዲሽናሊቲ ይበልጥ ወደ ምርጫ መሄድ ቶሎ መመረጥና የተመረጠ መንግስት መምጣት አለበት መብቶች እንዳይጣሱ የሚለውንም ነገር ግን ያሰምርበታል ማለት ነው አመሰግናለሁ እኛውን ጥያቄ እነሳና አጠር ባለ መልኩ ኦሬዲ ብዙ ሀሳብ ስላነሳች አጠር አድርጋ ትመልሳለች ወይዘሮ መስከረም ይቀጥሉ እሺ አመሰግናለሁ እኔ በአብዛኛው ወደ መጨረሻው ላይ ከመነሻውም ጋር የተያያዘ ስለሆነ ረጅም አይደለም በተለይ በሰብአዊ መብት እውቀቶትና ካለው ኤክስፒሪየንስ አንፃር እንግዲህ የማይቀር ሆኖ አስቸኳይ ጊዜ አዋጅ አለ ምርጫ ማድረግ አልተቻለም በተለያየ ምክንያት ያለው ተመርጦ የነበረው አዲስ የተመረጠ አካል ስለሌለ ሊቀጥል የሚችልበት ሊኖር ይችላል የሚል ነገር አለና ይሄንን ሁኔታ በተለይ ከሰብአዊ መብት ድንጋጌዎች አንፃር አስቸኳይ ጊዜ አዋጅ በዋናነት ዓላማው የሰዎችን መብት መጨቆን ሳይሆን እንዳውም ችግሩን ፈቶ ወደ ነበረበት ኖርማል ሰብአዊ መብቶች ወደሚከበሩበት ከዚህ አንፃር የዓለም አቀፍ የሰብአዊ መብት ኢንስትሩመንቶች ወይም የተለያዩ መቆጣጠሪያዎች አሉና የነዚህን አሁን በስልጣን ላይ ከተመለከተው በላይ የሚቆዩትን የፌደራልና የክልል ምክር ቤቶች የምርጫ ቦርድ የመሳሰሉትን አካላት የፌዴሬሽን ምክር ቤት አካላት በስልጣን ላይ በሚቆዩበት ጊዜ የሚኖራቸው ኃላፊነት ህገ መንግስታዊ ኃላፊነት በተመለከተ ትንሽ ማብራሪያ ቢሰጡ ማለት ነው አመሰግናለሁ እሺ አመሰግናለሁ በተወሰነ መልኩ ቅድም ጀምሮ የነበረው በአንድ በኩል የነበረውን ማስቀጠል ሰብአዊ መብቶች ሳይሸራረፉ የማስቀጠል ኃላፊነት አለ ያ የተለመደው በመደበኛ ህገ መንግስት ስርዓት የነበረው አካሄድ አለ ግን ደግሞ እዚህ ጋር አስቸኳይ ነገር አለ አስቸኳይ ነገሩን ለመቆጣጠር አስፈላጊ የሆኑ ህጎች ማውጣት ሊያስፈልግ ይችላል ቅድም ያልኩት ሀገር ለምሳሌ በጀት ራሱ ይዙርልኝ ብሏል የበጀት እንደዚህ አይነት ውሳኔ መስጠት ሊያስፈልግ ይችላል ስለዚህ የህግም የበጀትም ሌሎችን ውሳኔዎችን መወሰን የሚችልበት ሁኔታ ግን በዛችሁ በአስቸኳይ ጊዜ አዋጅ አስፈላጊነት ላይ የተመሰረተ ተጨማሪ ስልጣን ይኖረዋል ይሄ ቅድም ካልኩትም የሰብአዊ መብቶች መርህ ጋር የሚጣጣም ነው ምክንያቱም መብቶች በጣም ያልተለመደ ልዩ የሆነ መንግስት ያልተዘጋጀበት አደጋ ላይ የሚወድቁ ከሆነና በማይመለስ ሁኔታ የሚጣሱ ከሆነ የሚጠፉ ከሆነ ያንን ቅድሚያ የሚሰጠው ነገር ስለሆነ ተጨማሪ ስልጣን ይሰጣቸዋል ማለት ነው ህግ ማውጣት ያለበት ህግ ሊያወጣ ይችላል መደበኛ የሆነ አለ አይደል ሁሉ ጊዜ የሚያደርገውን ህግ የማውጣት ነገር እንደውም ሊወጣ ያለ መንግስት ብዙ ህግ ከማውጣት ወይም ሌሎች ለየት ያሉ እርምጃዎችን ከአስቸኳይ ጊዜው ጋር ያልተገናኙ ነገሮችን ባይወስድ ይመረጣል ማለት ነው የስልጣን ጊዜው ያበቃ ስለሆነ ነገር ግን አስቸኳይ ጊዜውን ለመቆጣጠር በዛ ማዕቀፍ ውስጥ የሆኑ ህግ ማውጣቶች ሌሎች
ውሳኔዎችን የመወሰን ስራዎችን መሰራት አለባቸው ያ በራሱ ከአስቸኳይ ጊዜ አዋጁ ተፈጥሮ ጋር ከሚጠይቀው ጋር የሚሄድ ከሆነና እየታየ ነው ማለት ነው ግን ለዚህም ነው ደግሞ ቶሎ ምርጫ መደረግ ያለበት አላግባብ ብዙ ህጎች እየወጡ ብዙ ውሳኔዎች እየተወሰኑ ለመጪው መንግስት መተላለፍ ስለማይኖርባቸው ነው ካልሆነም ግን ህጎችን በህግ ስለሚሻሩ ሌሎች ውሳኔዎች በውሳኔ ስለሚሻሩ አጠቃላይ ይሄኛውን መንግስት ደምስሶ የአስተዳደር ጋፕ ፈጥሮ ለሰብአዊ መብቶች መጣስ ክፍተት ፈጥሮ ከመሄድ ጋር እኔ አላወዳደረውም ኤፊሺየንሲ ብዬ ቅድም ካልኩት ከሰብአዊ መብቶች ኤፊሺየንሲ ከኮንስቲቱሽናል ኤፊሺየንሲ አንፃር ነው ከዚህ ግን ወጣ ብዬ ከሶስቱ የመንግስት አካላት ወጣ ብዬ የምርጫ ቦርድ ምናልባት ባይ ደስ ይለኛል የመጨረሻ ሐሳብ ተሰጠ ምርጫ ቦርድ ነፃ ገለልተኛ አካል ነው በመርህ ደረጃ ያው ነው አይደለም የሚለው ውሳኔ መስጠት ፈልጌ አይደለም ህዝቦች ጥያቄ ካላቸው በገለልተኛነቱ ላይ ጥያቄ ካላቸው በአቅሙ ላይ ጥያቄ ካላቸው ተገቢውን ህገ መንግስታዊ ህጋዊ ጥያቄ ማንሳታቸው መብታቸው የተጠበቀ እንደሆነ እሱን ከግምት አስገብተን ገለልተኛ እንደሆኑ መጠን ገለልተኛ ሆኖ ይቀጥላል ስለዚህ መንግስትም የዚህን ገለልተኛ አካል ገለልተኛነት በማስጠበቅ የመስራት ግዴታ እንዳለበት ተቋሙም ገለልተኛነቱን ጠብቆ በህገ መንግስቱ በተሰጠው ኃላፊነት መሰረት ባለው ሁኔታ ለምርጫ በመዘጋጀት ስራውን ኃላፊነቱን መወጣት አለበት ብዬ ላለሁኝ አመሰግናለሁ በጣም እናመሰግናለን ወይዘሮ መስከረም ለሰጠሽነ ጥያቄ ለሰጠሽነ ማብራሪያ ላቀረብነው ጥያቄ ለሰጠሽው ማብራሪያ ጨርሰናል ወደሚቀጥለው ተሳታፊ እንሄዳለን አመሰግናለሁ እሺ የሚቀጥሉት ተሳታፊ ከካሊፎርኒያ ነው ፕሮፌሰር አለማየሁ ገብረማርያም ናቸው መስመር ላይ እንዳሉ ይረጋገጥልኝ ኦኬ እሺ ፕሮፌሰር አለማየሁ ገብረማርያም መስመር ላይ ናቸው ፕሮፌሰር እንደምን አደሩ ልበል በጣም ሰዓት ልዩነት አለ ካሊፎርኒያ ከ10 ሰዓት ከጠዋቱ በእኛ አቆጣጠር ማለት ነው አካባቢ ነው በጣም ነው እናመሰግነው እንደሰማሁት ሳይተኙ ይሄን ውይይት ሲከታተሉ ቆይተዋል አሁንም መልስ ለመስጠት ተዘጋጅተዋል እኔ በሆን ሳልተኛ ሐሳብ ለመስጠት በጣም ይቸግረኛል በዚህ ረገድ እርሶን ለማመስገን ፈልጋለሁ ስለ ትግስቱም አመሰግናለሁ እንግዲህ ፕሮፌሰር የርሶ ሲቪ ትንሽ ረዘም ያለ ስለሆነ እርሶ ራስዎ አንድ ደቂቃ ተኩል ወይ 2 ደቂቃ ወስደው ራስዎን ካስተዋወቁ በኋላ ተቋረጠ ይሰማል እሺ አንድ ደቂቃ ተኩል ወስደው ራስዎን ካስተዋወቁ በኋላ ለርሶ ልናቀርብ ወደ አሰብነው ጥያቄ እንሄዳለን ደግሜ ላመሰግኖት ፈልጋለሁ አመሰግናለሁ የተከበሩ ወይዘሮ ማዛ አሸናፊ የጠቅላይ ፍርድ ቤት ፕሬዝዳንት እና የአጣሪ ጉባኤ ሰብሳቢ ምክትል ሰብሳቢ አቶ ሰለሞን አረዳ የአጣሪ ጉባኤ አባሎች እንዲሁም ተሳታፊዎችና የህግ ልሂቃን ይሄ ታሪካዊ መድረክ ተፈጥሮ እኔ ተጠርቼ ወይም ተጋብዤ እዚህ ላይ ለመሳተፍ እድሉን ስላገኘው በጣም ኩራት ይሰማኛል በጣም ደስታ ይሰማኛል ይሄንን እድል አገኛለሁ ብዬ አላሰብኩም አላምንም ነበር ግን ለኔ የሚጠቁመው ምንድነው የህግ በላይነት በኢትዮጵያ ጎህ ሲቀድ የሚታይ ነው ይሄንን የሚልበት ምክንያት በብዙ አፍሪካን መንግስታት ጊዜያቸው ደርሶ ለመቀየር በሚዘጋጁበት ጊዜ ኮንስቲቱሽናል ኩ ወይንም ራሳቸውን በስልጣን ላይ ለማራዘም ብዙ የሚያደርጉት ነገሮች አሉ አሁን ስናይ በሴኔጋል በቡርኪና ፋሶ በኮንጎ ኢቭን በሩዋንዳ በመናያቸው
ያችን የስልጣን ለመልቀቅ የሚያደርጉት ብዙ ጥረቶች አሉ። ስለዚህ ይሄ የተደረገው መድረክ በምናልባት በኢትዮጵያ ብቻ ሳይሆን በአፍሪካም ታላቅ ታሪካዊ ነገር ነው ብዬ ነው ማስበው። ምናልባት ሌሎችም አፍሪካ ሀገሮች ህዝብን አሳትፈው ልሂቃንን አሳትፈው ከብዙ አይነት አስተያየት ቀስመው ያለውን ችግር ለመፍታት ህገ መንግስታዊ ችግራቸውን መፍታት የሚያስችል ነው የሚል የዚህን ያህል ክብር አለኝ ለሚደረገው መድረክ የተከበሩ ፕሬዚደንት። እንግዲህ የኔ አመጣጥ ትንሽ የተለየ ነው። ብዙዎቹ እዚህ መጥተው ቃል የሰጡት ከኔ የተሻሉ ናቸው ብዬ ነው። ምክንያቱም ከኢትዮጵያ ፖለቲካ ከኢትዮጵያ ህግ ከብዙ ነገሮች ከስራም ጋር የተዛመዱ ብዙ የሚያገለግሉ ናቸው። እኔ ኢትዮጵያ የወጣሁት በአውሮፓ አቆጣጠር 1970 ነው። ላለፉት 50 ዓመታት በትምህርትና በስራ አሜሪካ ነው ያሳለፍኩት። በኢትዮጵያ ውስጥ የስራ ኤክስፒሪየንስ ወይም ልምድ የለኝም። ህግ እዛ አልሰራሁም፣ በፖለቲካ ውስጥ አልተሳተፍኩም። ጠቅላላውን 50 ዓመት ያሳለፍኩት በአሜሪካ ነው ነው። በዚያን ጊዜ አሜሪካን ሀገር ውስጥ የፖለቲካል ሳይንስ እና የህግ ዶክትሬት አግኝቼ ላለፉት 30 ዓመቶች በፖለቲካል ሳይንስ ፕሮፌሰር እና በአሁን ኤሜሪተስ ፕሮፌሰር ያው ጊዜን ከጨረስኩ በኋላ ወደ ሪታየርመንት አልፌ በዛ ላይ ነው የምገኘው። ግን በፕሮፌሰርነት በማስተምርበት ጊዜ ህገ መንግስት አስተምሬያለሁ። ስለ ግል መብቶች፣ ስለ ሲቪል መብቶች፣ የአሜሪካን መንግስት የመሳሰሉትንም አስተምሬያለሁ። ላለፉት 28 ዓመታት ደግሞ የህግ ባለሙያ ሆኜ በካሊፎርኒያ እና በዋሽንግተን ዲሲ በጥብቅና በፌደራል እና በስቴት ፍርድ ቤቶች በዛ ያለ የመከራከርና የመሳተፍ እድል አግኝቻለሁ። ባለፉት 14 ዓመታት በኢትዮጵያ ሀገራዊና ሰብአዊ መብት ጥያቄዎች ላይ በየሳምንቱ ብዙ ጽሁፎች አቅርቤያለሁ። ብዙዎቹም ሰዎች የሚያውቁም በዛ ጽሁፎች ነው። በሌላ ደግሞ በቮይስ ኦፍ አሜሪካ፣ በአልጀዚራ፣ በሃፊንግተን ፖስት በመሳሰሉት በብዙ ላይ ስለ ኢትዮጵያ ሁኔታና ነገሮች ላይ ሀሳብ ሰጥቻለሁ። ስለዚህ እኔ ዛሬ የመጣሁት ከአሜሪካ ተለምዶና ከዛ ከአሜሪካ ህገ መንግስት አንዳንድ ሀሳቦች ለመለገስና ምናልባት ከዛ የሚቀሰሙ ነገሮች ካሉ እሱን ለማካፈል ነው። እንግዲህ በአሁኑ ጊዜ የተነሱ ህገ መንግስታዊ ጥያቄዎች ለግምገማ የተሰጠን ጊዜ ብዙም ባይሆን ጥያቄዎቹ መልስ የላቸውም የሚል እምነት የለኝም። እርግጥ የተነሱ ጥያቄዎች ሊጠቁሙ የሚችሉት የህገ መንግስቱ ክፍተት እንዳለበት አንዳንዱ ጋር ይችላሉ። አንዳንድ ቃላቶች፣ አንዳንድ ሀረጎች በህገ መንግስቱ ላይ የተጻፉት ግልጽ ላይሆኑ ይችላሉ። እንዴት እንደሚዛመዱም በቀጥታ ላይተመን ሊያስቸግሩ ይችላል። ነገር ግን ይሄ አዲስ ነገር አይደለም። የአሜሪካ ህገ መንግስት ላለፈው 230 ዓመት በዓለም የሚተረክለትና ታላቅ ነው የሚባለው የበለጠ ችግርና የበለጠ ተግዳሮትን አልፎ ነው እዚህ ሊደርስ የቻለው። ይሄም ማለት ምንድነው? ለምሳሌ የአሜሪካ ህገ መንግስት 4500 ቃላት ነው ያለው። የኢትዮጵያ ህገ መንግስት 13000 ቃላት ነው ያለው። እንግዲህ የአሜሪካ ህገ መንግስት ላለፉት 230 ዓመት በዋናው ማለት ነው ዋናው ህገ መንግስት 4500 ማሻሻያዎቹ ከተጨመሩ ደግሞ 7500 የሚሆኑት እነዚህ ናቸው። እንግዲህ የሀገሪቷን መዋቅር አስተዳደር ጨብጠው እና አቁመው የያዙት ማለት ነው። ግን እዛ ላይ ስንመለከት ምንድነው በበለጠ የምናገኘው ምንድነው ብዙ ክፍተት እንዳለ ነው። ለምሳሌ ብንወስድ አንቀጽ 1 ክፍል 8 ላይ የኮንግረስ መብቶች ወይም የኮንግረስ ስልጣኖች ተዘርዝረዋል። ለምሳሌ ኮንግረሱ ታክስ ማድረግ ይችላል፣ ንግድ ወይንም ኮመርስ ላይ ህግ ሊያወጣ ይችላል፣ ናቹራላይዜሽን ወይንም የኢሚግሬሽን ህግ ሊያወጣ ይችላል፣ ባንክረፕሲ፣ በተለይም ደግሞ ጦርነት ማወጅ ይችላል ይላል። እነዚህ ነገሮች ግን ክፍት አይደሉም ወይንም ግልጽ አይደሉም። ኢንፋክት ወይንም በእርግጥ መናገር የምንችለው ብዙ ነገሮች የተጻፉት ቃላቶቹም ሆኑ
ሀረጎቹ በጣም ክፍተት ስላላቸው ነው። ስለዚህ ይሄ ነገር ሊያስደነግጠን አይገባም። እንደውም ይሄ የአሜሪካን ህገ መንግስት ሊዳብርና ሊፋፋ እንበለው የቻለበት ዋናው ምክንያት ምንድነው? የህገ መንግስቱን የሚተረጉመው አካል ሱፕሪም ኮርት ማለት ነው እነሱ በሰጡት ህይወት ነው ማለት እንችላለን። እነሱ ይሄ ቃል ይሄንን ነው የሚለው ይሄ ሀረግ ይሄንን ነው ህገ መንግስቱ ጋር ያሉ ቃላቶች ሚዛመዱት በዚህና በዛ ላይ ነው የሚሉትን ነገሮች እያዳበሩ እየጨመሩ ነው እዚህ ሊያደርሱት የቻሉት። አሜሪካ ብዙ ፈተና ደርሶባታል። አሁንም እንኳን እንደምናውቀው ከባርነት ጥያቄዎች ጀምሮ የፌደራሊዝም ወይንም የግዛቶች መብት ምን እንደሆነ የፌደራል መንግስቱ ስልጣን ገደብ ምን እንደሆነ ይሄን ሁሉ ሊረጋገጥ የቻለው በህገ መንግስቱ ቃላት የተጻፉት ሳይሆን በጠቅላይ ፍርድ ቤቱ ትርጉምና ምንነቱን ስላረጋገጡት ነው ወይንም ስላስረገጡት ነው ማለት ነው። እንግዲህ በጽሁፌ ላይ አሚከስ ብሪፍ ላይ የጠቀስኳቸውን አንዳንድ ነገሮች ሳማራይዝ ላድርግና ወደ ጥያቄዎቹ ምናልባት እንሄዳለን። የኔ አስተሳሰብ ምንድነው? በተለምዶም ካመጣጤም ህገ መንግስት የህግ ነው ብዬ ነው ማምነው። ሱፕሪም ሎ ኦፍ ዘ ላንድ የሚባለው የአገሪቱ ታላቁ ህግ ነው ማለት ሌሎችንም ህጎች በሙሉ ከነሱ በላይ ነው። ስለዚህ የህግ ነው የሚል ነገር ነው። ግን ከዛም የበለጡ ነገሮች አሉበት። አንደኛ የመንግስት መሳሪያ ነው ወይንም የመንግስትን ስልጣን የሚገድብ የመንግስትን አሰራር ስነ ስርዓት የሚወስን የሚዘረጋ የሚያስተዳድርም ነው። ስለዚህ ህገ መንግስት ማለት ብዙ መልቲ ዳይሜንሽናል ወይንም ብዙ አይነት ነገሮችን ያካተተ ነው ማለት ነው። ራሱ ህገ መንግስቱ ግን ህገ መንግስቱ የጻፉት ሰዎችና እዛ ላይ ተሳታፊ የሆኑት ዳይቨርስ ኢንትረስት ወይንም ተጠቃሚዎች የሆኑት ህብረተሰብ ውስጥ ያሉት የነሱንም ሐሳቦች የሚያስገባ ነው። አንደኛው ምክንያት በነስታይት የኮንስቲቱሽን ክላሪቲ ወይንም ህገ መንግስት አንዳንዴ ጥራት ላይኖረው የሚችለውና ሊያወዛግብ የሚችልበት ምክንያት እነዚህ ነገሮች ስለሚያስገባ ነው። በሳይንስ ደረጃ አይደለም የሚጻፈው ወይንም በስነ ጽሁፍ ጸሐፊዎች አይደለም። ይሄ ህገ መንግስቱን የጻፉት ሰዎች ተመካክረው ቀደም አድርገው ተሳታፊ የነበሩ ወይንም ኦብዘርቨር የነበሩ የጠቀሱት ነገር አለ። ብዙ ሐሳቦች የተካተቱበት ስለሆኑ እነዚህ ቃላቶች ሊያወዛግቡ ይችላሉ። ግን ይሄ አዲስ ነገር አይደለም። ምክንያቱም በትርጓሜ አሁን እንደተደረገው እነሱንም ተጠይቀው ይሄ ኤክስተርናል ኤቪደንስ የሚባል በዛም በኩል ተተርጉመው ምን እንደሆኑ ማረጋገጥ ወይንም ኦፒኒየን ሊሰጥበት ይችላል። ህገ መንግስት ሲጻፍ ቀደም አድርገው እንደተጠቀሰው መለኮታዊ አይደለም ወይንም ነብዮች አይደለም የጻፉት። ስለዚህ ሁሉ ነገር አስበው አካተው አንድ ቦታ ላይ ሊያስቀምጡት አይችሉም። የጻፉትም ሰዎች ናቸው በዛን ጊዜ ባላቸው በእውቀታቸው በነበረው ሁኔታ በጊዜያቱ ችግር የመሳሰሉትን ነገሮች ለመፍታት ያደረጉት ነው። ስለዚህ ህገ መንግስት የተጻፈው ለአካዴሚክ ወይንም ዝም ብሎ ለጽሁፍ የተዘጋጀ ነገር ሳይሆን ያለውን ችግር በጊዜያቱ ለመፍታትና ወደፊት ደግሞ ተመልክቶ ያንን ችግር ለመፍታት የሚያስችሉ ባላቸው ዕውቀትና ባላቸው አቅም የሚተምኑበትና የሚያደርጉት ነገር ነው። ይሄንን እስከተገነዘብን ድረስ መመልከትና ማጤን ያለብን ብዬ ማምነው ምንድነው ህገ መንግስት የመለኮታዊ ጽሁፍ አይደለም። ሰው የጻፈው እስከሆነ ድረስ ያ ሰዎች የጻፉት በተቻለ መጠን እነሱ ባሰቡትና ከጊዜው ጋር በነበረው ሁኔታ ጋር ተያይዞ ታሪካዊ በሆነ መንገድ እያደገ የሚሄድ መሳሪያ ነው ብዬ ነው ማምነው። እንግዲህ እዚህ ላይ ሊቪንግ ኮንስቲቱሽን የሚሉት ነገር አለ።
ህገ መንግስት ህልውና ያለው ነው የሚያድግ ነው ከህዝቡ ችግር ጋር ከህዝቡ አስፒሬሽንስ ወይም ተስፋ ጋር ከህዝቡ ፍላጎት ጋር እነዚህ ጋር አብሮ የሚራመድ ነገር ነው ዝም ብሎ መካኒካል ወይንም ዝም ብሎ እንደ ማሽን የሚሰራ ነገር አይደለም ህገ መንግስት በሚተረጎምበት ጊዜ እነዚህ ነገሮች መካተት አለባቸው እነዚህ ነገሮች ካልተካተቱ ህገ መንግስቱ መካኒካል ወይንም እንደ እንጨት የቆመ ነገር ሆኖ ነው ምንነቱ የህገ መንግስቱ ጥቅም ዋጋ የሚያጣው ይሄንን በሚደረግ ጊዜ ነው ምክንያቱም ከጊዜው ጋር አብሮ ካልተራመደ ቀሪ ነው የሚሆነው ማለት ነው መጨረሻ ላይ ልጠቅስ የሞከርኩት ምንድነው ህገ መንግስት አብረን እንጥፋ የሚል ውል አይደለም አንዳንድ ሰዎች በሚናገሩበት ላይ ሳይ ህገ መንግስቱ እንዲያላለም ስለዚህ ህገ መንግስቱ የለምና ህገ መንግስቱ ኦቶራይዝ የሚያደርገው ወይንም ይሄ እነዚህ ቃላቶች ስላልተብራሩ ይሄ እዚህ ጋር ክፍተት ስላለ እዛ ጋር ምናምን ስላለ ህገ መንግስቱ የለም ስለዚህ ያለው ምንድነው ምርጫ ሱሳይድ ፓክት ይሉታል የቀረው ህገ መንግስቱ ከሌለ እርስ በርሳችን እንጨራረስ ወይ የሚለው ነገር ነው ስለዚህ ይሄንን አስተሳሰብ ማየት ያለብን ህገ መንግስቱን ከጊዜያዊ ሁኔታ ጋር ከህዝቡ ፍላጎት ጋር ደግሞ በጣም ማስመር መፈልገው ምንድነው ህገ መንግስት መፍትሄ መፈለጊያና መፍትሄ ማግኛ መሳሪያ ነው ተጨቃጭቆ ያለውን ችግር ማባባሻ አይደለም በእኔ እምነት በአሜሪካን አገርም ህግ አንደኛው ህገ መንግስቱ ሲተረጎም ዳኞች የሚመለከቱት ይሄንን ነው የዳኛ ስራ ወይንም የተርጓሚ ስራ ህገ መንግስቱን ወስዶ እንዳይሰራ ማድረግ አይደለም የዳኛ ስራ including the Supreme Court ያለውን ቃል ወስዶ እንዲሰራና አገልግሎት እንዲሰጥና ያለውን ችግር እንዲቀርፍ ማድረግ ነው ይሄ ፋንዳሜንታል ወይንም መሰረታዊ የሆነ የህገ መንግስት ትርጉም አመጣጥና አንፃር ነው በአሜሪካን ሀገር ማንም ዳኛ ይሄንን ህገ መንግስት ይጥፋ ብሎ ወይንም ይሄ ህገ መንግስት ያሉትን መሐላቸውን አውጥቼ አፋልሜ ህገ መንግስቱ እንዳይሰራ ያደርጋሉ የሚል ዳኛ አለ ብዬ አልገመትም ስለዚህ እነዚህ ናቸው በሁለተኛ ደረጃ የጠቀስኩት ምንድነው ይሄንን እነዚህን በአንቀጽ 54 እና 58 ላይ የተጠቀሱትን ጥያቄዎች ስንመልስ ለኔ ከሁሉም መተኮር ያለበት ጥያቄ ግለሰቦች ለፖለቲካ ምርጫ ሆነው በፓርቲ ደረጃ ሆነው እነሱን ለማስመረጥ አይደለም ብዬ ነው ማምነው የህገ መንግስቱ ዋና መርሆና የህገ መንግስቱ ዋና ፍልስፍና ብዬ ማምነው ምንድነው ትክክለኛ ፍሪ ኤንድ ፌር ኤሌክሽን የሚሉት ነፃ ትክክለኛ የሆነ ምርጫ እንዲደረግ ነው እዛ ላይ አስፍሮታል በአማርኛ መተርጎም ባቀተኝ ማለት ነው ስለዚህ ዋናው ነገር በአሁኑ ጊዜ ነፃና ፍሪ ኤንድ ፌር ኤሌክሽን ነፃና ትክክለኛ ምርጫ መደረግ ይቻላል ወይ ነው ይሁን ብለን ይሄ ምርጫ ይደረግ ቢባል ባለው ሁኔታ ማለት ነው የግብር ውጣ ምርጫ ነው የሚሆነው ምክንያቱም ፍሪ ኤንድ ፌር ሊሆን አይችልም ፍሪ ኤንድ ፌር ለመሆን ብዙ መስፈርቶች አሉ እና እነዛ መስፈርቶች ህገ መንግስቱም ላይ ቁጭ ብሏል በሌላም በአለም አቀፍ ህግም ላይ ተቀምጠዋል ይሄ ቅድመ ስራ የሚባለው ነገሮች እነዛ ነገሮች ካልተሟሉ ምርጫም ቢኖር ያ ምርጫ ዋጋ የለውም ምክንያቱም ፍሪ ኤንድ ፌር ሊሆን አይችልም ስለዚህ እነዛን ለማሟላት በህገ መንግስቱም ሆነ በፕሮክላሜሽኑም በአዋጁም ለምርጫ ቦርዱ በወጣለትም ያሉት መስፈርቶች መሟላት ካልቻሉ ይሄ ነገር ፍሪ ኤንድ ፌር ስለማይሆን ይሄንን ደግሞ ኮሮና ቫይረስ ይሄንን እንዳሁን ስለሚያስገድድ በአንቀጽ 93 ላይ ያለው መልስ እዛ ላይ ሊሰጥ ይችላል የሚል ነው እዛ ላይ ሌላም ጥያቄ ሲነሱ ማድረግ እንችላለን በሶስተኛ ነጥብና መጨረሻ ላይ መጥቀስ እንፈልገው ምንድነው በወረርሽኝ ምክንያት ምርጫ ማካሄድ ባይችል ጊዜው ቢያልቅ የስራ አስፈጻሚውና ምክር ቤቱ ሚና ወይንም ስልጣን ምን ይሆናል የሚለው ነው
እንግዲህ ምክር ቤቱ ጊዜው ካለቀ መንግስት ጠፋ ወይንም ህገ መንግስቱ ተሻረ ማለት አይደለም ወይንም ህገ መንግስታዊ ወይንም ህገ መንግስቱ የማይደግፈው የመንግስት አካል አለ ብዬ አላምንም ምክንያቱም ህገ መንግስቱ እኮ ራሱ መንግስት አለ ነው የሚለው ይሄ የመንግስት የስልጣን ሽርሸራን ብለው ወይንም የስልጣን አከፋፈል የነሱ ጊዜ ስላለቀ ያቆማል ማለት አይደለም ምክንያቱም ህገ መንግስት ራሱ ማለት ሰዎቹም ኖሩ አልኖሩም ኢንስቲትዩሽን ኖሩ አልኖረ የሚቀጥል ነገር ነው ከህዝቡ ከሀገሪቱ ሁሉ ነገር የተያዙ ነገሮች ናቸው ስለዚህ ጊዜው አልቆ የምክር ቤቱ በሰዓቱ ምርጫ ሳይደረግ ቢቀር የሥራ አስፈጻሚ ይቀጥላል ይሄም የሚቀጥልበት ምክንያት ሁለት ነው አንደኛ ህገ መንግስቱን በተቻለ መጠን ደግፎ ማቆምና ያን ህገ መንግስታዊ ስነ ስርዓት ማካሄድ ያስፈልጋል ሁለተኛ ፓወር ቫኪዩም ሊፈጠር አይገባም ምክንያቱም ፓወር ቫኪዩም ከተፈጠረ ወይም የስልጣን ባዶነት ከተፈጠረ ህገ መንግስቱ ራሱ ይወድማል ማለት ነው ስለዚህ ህገ መንግስቱ ራሱን ላውድም የሚል ስሜትም ቃልም ሊኖረው አይችልም ብዬ ነው ማምነው ስለዚህ ምርጫው ምንድነው እንደዚህ ከሆነ ፓወር ቫኪዩም ከሌለ ወይንም ይሄ ሜካኒካል የሆነ ኢንተርፕሬቴሽን ወስደን የህገ መንግስቱ በህገ መንግስቱ ጊዜ ያልተፈጸመ ከሆነ ምርጫው ያ አካል ስልጣን ስለማይኖረው ሌላውም አካል ላይኖረው ስልጣን አይኖረውም የሚል ነገር አስተያየት ትክክለኛ አይደለም ምክንያቱም እሱ የሚጋብዘው ምንድነው አንደኛ አይ ቃሉ ይኖር እንደሆነ አላውቅም ግን ህገ መንግስታዊ እለዋለሁ አንታይ ኮንስቲቱሽናል ለማለት ነው ነገር ነው የሚፈጥረው ምክንያቱም ያ በማይኖርበት ጊዜ አናርኪ ነው የሚፈጠረው ያ በሚፈጠርበት ጊዜ ብጥብጥና የበለጠ ጥፋት ነው የሚፈጥረው ስለዚህ ህገ መንግስቱ የዚህን አይነት ክፍተትም ኖረ ቢባል ወይንም ጥያቄዎችን በግልጽ መንገድ አልመለሰም ብለን ብናምንም የዚህ አይነት አውትካም ወይንም የዚህ አይነት ሪዛልት ይሰጣል ብለን መገመት አንችልም ስለዚህ በአንቀጽ 54 ሆነ በ58 ጊዜያቱ ባይጠበቅም መንግስት መቀጠሉ አይቀርም ግን ያ ከመደረጉ በፊት ደግሞ ምንድነው ጥንቃቄ መወሰድ ያለበት ቅድመ ስራዎች ተሰርተው ትራንዚሽኑን ወይንም ለውጡን በስሙዝ በሆነ ወይንም ጥሩ በሆነ መንገድ እንዴት ነው ተላልፎ አሁን ቀደም ብለው ሲነገሩ የነበሩትን ነገሮች በቅድሚያ አጥንቶ በቅድሚያ ተነጋግሮበት ያንን ነገር ማሸጋገሪያ ማለት ነው ትራንዚሽናል ማሸጋገሪያ ነገሮችን መፍጠር ነው እንጂ ይሄ ዝም ብሎ ይሄ ይሆናል ወይ አይሆንም ሜካኒካል በሆነ ነገር ምን ፈታው ነው የሚል ነገር አይደል የሚል አስተያየት ነው የሰጠሁት እዚህ ላይ አበቃለሁ ጊዜ ከፈጀውኝ ይቅርታ ፕሬዝዳንት በጣም ነው የምናመሰግነው ከዚህ ጥያቄውን ለመቀበል ከመዘጋጀቱም ውጪ እንደ ተጠቀሱት ቅድም በዝርዝር ውስጥ ተገልጿል የአሚከስ ብሪፍ በጽሁፍ ልከውልናል አሁን ደግሞ እሱንም ላይ ዋና ዋና ሐሳቦቹ ምን እንደሆነ አጠቃለው ገልጸዋል በሐሳቡ በገለጹት ሐሳብ የፖለቲካል ሳይንስ እና የህግ ሁለቱንም ዲሲፕሊን ተደጋጋፊነት በሐሳቡ ውስጥ እንደተገለጸ ነው የሰማሁት በጥያቄ መልክ ያዘጋጀናቸውን ጉዳዮች ጠቅለል ባለ መልክ ይሁን እንጂ መልስ ሰጥተውበታል ግን ምናልባት እናንሳቸውና አጠር ባለ መልኩ ስፔሲፊክ የሆነ መልስ ሰጥተውን ለማጠቃለል እንሞክራለን ውይይታችንን እንግዲህ ህገ መንግስት መተርጎም አለበት ብለዋል ይሄንን ገልጸዋል ይሄም ሲባል አሁን ለምጠይቀው ጥያቄ የሶም የሚሰጡት መልስ አቅጣጫውን ያሳየኛል
ግን አስተያየት ስፔሲፊክ አስተያየት ደግሞ መግለጽ ሊፈልጉ ስለሚችሉ አነሳዋለሁ። በዚህ በአስቸኳይ ጊዜያዊ አዋጅ ባለበት ሁኔታ ምርጫ ማድረግ ሲኖርብን ህጉ ግልጽ አይደለም። በአሁኑ ጊዜ የውይይት ላይ ያለው ጉዳይ ይሄ ነው። ምን መደረግ አለበት ለሚለው የጠቅላላ አስተያየት ገልጸዋል። ህገ መንግስት መተርጎም አለበት፣ ለችግር ጊዜ ነው እንደውም ህገ መንግስት አገልጋይ መሆን አለበት የሚል አስተያየት ሰጥተዋል። ነገር ግን ደግሞ እንደው ለዚህ ስፔሲፊክ ጥያቄ አስመልክቶ አስተያየት መግለጽ ከፈለጉ ይቀጥሉ። እሺ ይቅርታ ጊዜ ትንሽ ቀደም አድርጌ ስለወሰድኩ ይህንን አጠር ባለ መንገድ ላስተናግድ ሞክራለሁ። እኔ እንግዲህ ለዚህ መፍትሄ የሚገኘው አንቀጽ 93ን በመመርመርና በመፈተሽ ነው ብዬ ነው ማምነው። አንቀጽ 93 በጣም በእኔ አስተያየት ማለት ነው በጣም ልዩ የሆነ አንቀጽ ነው። ምክንያቱም ህገ መንግስቱ 106 አንቀጾች አሉት። 106ቱም አንቀጾች በእኔ አስተያየት ስነ ስርዓቱ በሚካሄድበት ጊዜ የሚሰሩ ነገሮች ናቸው በአብዛኛው አልሞስት በጠቅላላው ማለት እንችላለን። ይሄም ስል ምንድነው እነዚህ 105 ከ106ቶቹ ኤክስትራኦርዲነሪ ወይም አስቸኳይ ጊዜ አዳጋች ጊዜ በማይኖርበት ጊዜ አስቸጋሪ ሁኔታዎች በማይፈጠሩበት ጊዜ እነዚህን በመሳሰሉት ጊዜ ስነ ስርዓቱ ኮንስቲቱሽናል ኦርደር የሚባለው እንዴት እንደሚሰራ ነው የሚጠቅሰው። አንቀጽ 93 ግን በእኔ አስተያየት ከሁሉም የሚለየው ምንድነው እነዚህ ነገሮች በማይሰሩበት ጊዜ ምን መደረግ አለበት የሚል ነው። ስለዚህ አንቀጽ 93 የሚያስቀምጣቸው መፍትሄዎች አሉ። ስለዚህ በደንብ አድርጌ ማስመር የምፈልገው ምንድነው አንቀጽ 93 ከ106ቱ በሙሉ የተለየ ነው። 106ቱ ኦርዲነሪ ሰርከምስታንስ በሆነ ወይንም በተራ መደበኛ ጊዜ የሚሆን ሲሆን 93 ግን መደበኛ ባልሆነና በጣም አስቸጋሪ ወይንም ኤክስትራኦርዲነሪ ሰርከምስታንስ በሚሆኑበት ጊዜ የሚሆን ነው። ስለዚህ እዛም በምንመረምርበት ጊዜ ምንድነው የሚሆነው ህገ መንግስቱ ምንድነው ሊጠቆም የሚችለው ነው። ካሁን በፊትም ተነግሯል። አንቀጽ 93 በስራ ላይ የሚውለው የተወሰኑ ነገሮች በሚሆኑበት ጊዜ ነው። የወረርሽኝ ጦርነት እልቂት የሎን ኦርደር ወይንም ህግና ስነ ስርዓት በሚጠፉበት የመሳሰሉት ነገር ነው። አሁን አንደኛው ተከስቷል በቃል የተጠቀሰው ማለት ኤፒዴሚክ ወይንም ወረርሽኝ የሚባለው ነው። ስለዚህ እዛ ላይ ከፈተሽ ነው በአንቀጽ 93 1 ሀ ላይ የሚናገረው ነገር አለ። የሚኒስትሮች ካውንስል ያስቸኳይ ጊዜ አዋጅ ማውጣት ይችላል። በዛም ደግሞ እንዴት እንደሚደረግ ለህዝብ ተወካዮች ምክር ቤት ምን ማቅረብ እንዳለበት በስንት ሰዓት ውስጥ ምክር ቤቱ ደግሞ ምን ያህል ጊዜ አዋጁን መፍቀድ እንደሚችል ለ6 ወር ከዛ በኋላ ለ4 ወር እያለ ብዙ ነገሮች ይጠቅሳል። እዚህ ላይ ከሚጠቅሱት አንደኛው ኤክሰፕሽን ወይንም ለየት የሚያደርጉ ነገሮች አሉ። እነዚህም በአንቀጽ 1 18 25 እና 39 ያሉት ነገሮች ናቸው። እነዛን ነገር የአስቸኳይ ጊዜ አዋጅ ሊነካቸው አይችልም ይላል። ስለዚህ ያለበት ሁኔታ የተረጋገጠ ሲሆን እንግዲህ በእኔ አስተያየት በዓለም በወርልድ ሄልት WHO ሄልት ኦርጋናይዜሽን ማንም በዓለም ላይ ይሄ ኮሮና ቫይረስ የተባለው ነገር የህዝብን ህልውና በዓለም ላይ የሚያጠፋ ነው ብለው ታምኖበት እንኳን ኢትዮጵያና አፍሪካ ውስጥ ቀርቶ አሜሪካ ነገር ውስጥም ህብረተሰቡንና ኢኮኖሚን ከላይ እስከ ታች ያናጋ ችግር ነው። ስለዚህ ይሄ ችግር ባለበት ጊዜ አንቀጽ 93 መልስ ይሰጣል። ለዛ እንዳልኩት ስነ ስርዓቱ እዛ ላይ ተገለጸው በ93 1 እስከ 93 4 ያሉት እዛ ላይ መልስ ይገኛል ማለት ነው። ስለዚህ ለኔ ለትርጉሙ የሚመቸው የሚለው ምንድነው 93ን ከሌሎቹ ከ105ቱ ጋር ለይቶ አይቶ 93 ምንድነው ዋናው እንትኑ ሐሳቡ ኦኬ ሐሳቡ በምን ላይ ነው የተመሰረተው ምን አይነት ችግርስ ለመፍታት ነው ቃላቶቹ የሚጠቁሙት
ቴክስቹዋል ኢንተርፕሬቴሽን ነው በዛስ ምንድነው ህገ መንግስቱ በሚጻፍበት ምንድነው ያንን አላማ መምታት የፈለጉት የሚለውን ጥያቄ ከተመረመረ መልሱ እዛ ላይ ይገኛል ብዬ እገምታለሁ ይቅርታ ካስረዘምኩት ችግር የለውም የሚቀጥለውን ጥያቄ አቶ ሰለሞን አረዳ ያቀርባል አመሰግናለሁ ፕሮፌሰር ለማየሁ እንግዲህ እርሶ የፖለቲካል ሳይንስ እና የህግ ፕሮፌሰር በተለይም እንግዲህ የአሜሪካን ህገ መንግስት ላይ ብዙ ረጅም ጊዜ ዕውቀት ልምድ ያሉት ፕሮፌሰር ከመሆኑ በተጨማሪ ስለ ሀገራችን ስለ ኢትዮጵያ ብዙ ጊዜ ስለ ፖለቲካው ሁኔታ ስለ ህገ መንግስትም ስለ ስርዓተ መንግስት ብዙ ጊዜ ምርምር ጽሁፎችን ይጽፋሉ በጣም ቅርብ ኖት አሁንም ኢትዮጵያን ህገ መንግስት አንቀጽ ባንቀጽ እያነሱ እየደረደሩልን ትርጓሜ እየሰጡን ነውና ስፔሲፊክ ጥያቄ በጠይቆትም በደንብ ከርሶ ጥሩ ግብአቶችን እናገኛለን የሚል ሙሉ እምነት ነው ያለኝና አንድ ስፔሲፊክ ጥያቄ ላነሳለሁ ተፈልጋለሁ ፕሮፌሰር በቅድሚያ ያመሰግናለሁ እንግዲህ የፌደራል ህገ መንግስት አንቀጽ 93 ያለ ምርጫ የመንግስት ስልጣን መያዝን የሚከለክል መሆኑ ይታወቃል አሁን በአገራችን ከተከሰተው ሚሆን በዓለም አቀፍ ደረጃ ከተከሰተው የኮቪድ ወረርሽኝ የተነሳ የምርጫ ሁኔታ ቢራዘምና ስልጣን ላይ ያለው መንግስት በህገ መንግስቱ ቅድም ጠቅሰውታል አንቀጽ 54 58 ላይ ለ5 አመት ነው የሚቆየውልና ከዚህ አሁን ከተፈጠረው አስገዳጅ ሁኔታ የተነሳ የምርጫ ዘመን ይሄ ስልጣን ላይ ያለው መንግስት ወረርሽኙ በቁጥጥር ስር እስኪውልበት ድረስና አዲስ ምርጫ እስኪደረግ ድረስ በስልጣን ላይ የሚቆይ ቢሆን ይሄ አካሄድ ከኢትዮጵያ ህገ መንግስት አንፃር ህገ መንግስታዊ ነው ብሎ ያምናሉ በዚህ ላይም ስፔሲፊክ የሆነ አስተያየቶችን ቢሰጡን ነው አመሰግናለሁ እሺ የተከበሩ ምክትል ሰብሳቢ እኔ እንግዲህ አንቀጽ 9ን ማየው ለየት ባለ አይን ነው አንቀጽ 9.3 የሚለው ምንድነው በዚህ ህገ መንግስት ከተደነገገው ውጭ በማናቸውም አኳኋን የመንግስት ስልጣን መያዝ የተከለከለ ነው የሚለው ለኔ ይሄ እቺ አንድ ሰንተንስ የምትጠቁመው ምንድነው የተከለከለ የሚለው ቃል ለኔ የሚጠቁመው መፈንቅለ መንግስትን ይከለክላል በአሸባሪነት መንግስት መያዝን ይከለክላል በአመጽ ስልጣን መያዝን ይከለክላል በጦር መሳሪያ አስገድዶ መያዝን ይከለክላል የመሳሰሉትን ወዘተ ስለዚህ አንቀጽ 9 ክቡር ምክትል ሰብሳቢ እንደጠቀሱት ሁሉ ትክክለኛ የስልጣን ኮርቻ ላይ የሚያወጣው ምርጫ ብቻ ነው የሚለው ነው እሱ ትክክል ነው ስለዚህ ምርጫ እስከሆነ ድረስ ምርጫ አንደኛው የዲሞክራቲክ መብት ነው ተጠቅሷል ያ መብት አንቀጽ 93 ላይ ሊገደብ ይችላል ይላል ምክንያቱም አስቸኳይ ጊዜ አዋጅ ከታወጀና ያንን የሚደግፉ ማስረጃዎች እስከተገኙ ድረስ የስቴት ኦፍ ኢመርጀንሲ ወይንም የአስቸኳይ ጊዜው ለተወሰነ ጊዜ አገልግሎት ላይ ይውላል ማለት ነው ስለዚህ ተመራጮች ወይንም በስራ ላይ በምክር ቤቱም ያሉት በአንቀጽ 93 ላይ መርምሮ የዚህ መልስ ይገኛል የሚል ነው ሌላ መጥቀስ እንፈልገው ምንድነው እናንተም እንድታስተውሉት ማስመር ፈልገው ምንድነው አንቀጽ 93 አይደረጉም ብሎ ከሚጠቁማቸው ነገሮች ቀደም አድርገን እንደተጠቀስኩት ለምሳሌ አንቀጽ 1 18 25 እና 39 የአስቸኳይ ጊዜ አዋጅ አይጠቅሳቸውም ይላል አይነካቸውም ይላል ግን አንቀጽ 9ን እዛ ላይ አላስገባውም ለምን በእኔ አስተያየት አንቀጽ 9 አላስገባው ምክንያቱም ራሱ ሰልፍ ኤቪደንስ ስለሆነ ነው
ምክንያቱም የስልጣን አያያዝ በአንድ መንገድና በአንድ መንገድ ብቻ ስለሆነ ያም በምርጫ ስለሆነ ነው ስለዚህ በእኔ አስተያየት ለአንቀጽ 9 የምሰጠው እንደ አንዳንድ ሰዎች እንደሚጠቁሙት ሰፋ ያለ አይደለም ምክንያቱም ኦሬዲ እዛ ላይ ምርጫ ብቻ እንደሆነ okay the choice is only election ምርጫ ብቻ ስለሆነ እሱ ምርጫ የዲሞክራቲክ መብትም ስለሆነ ያ መብት ደግሞ በአንቀጽ 93 ሊገደብም ስለሚችል ከዛ በኋላ ያለው በአንቀጽ 93 የተመሰረተ ትንተናና ትርጓሜ ሊሰጠው ይችላል ማለት ነው ስለዚህ አንቀጽ 9ን እኔ እንደ ልዩ ወይንም ምንድነው ቃሉ ታምራዊ ነው ብዬ አላምንም አንቀጽ 9 በእኔ አስተያየት ፕሪቨንቲቭ ነው ወይንም ሌላ ነገር እንዳይፈጠር የሚያደርግ ነው ምክንያቱም አንዱ በመፈንቅለ መንግስት ቢዝ በአሸባሪነት በመሳሰሉት ነገር ቢዝ ያንን ያከሽፋል ማለት ነው ህገ መንግስቱ ሪኮግናይዝ ሊያደርገው አይችልም በምንም አይነት ቢመጣ ማለት ነው ስለዚህ በዛ ነው የማየው ስለዚህ ዋናው ምርጫ እስከተባለ ድረስ ያው ምርጫ ነው በምርጫው መካሄድ ካልተቻለ አንቀጽ 93 ላይ ያሉት መስፈርቶች እዛ ላይ በስራ ላይ ሊውሉ ይችላሉ የሚል አስተያየት ነው ያለው እናመሰግናለን ፕሮፌሰር ሶስተኛና የመጨረሻ ጥያቄ በወይዘሮ ገብራ ደስታ ገቡ ይቀርባል እሺ አመሰግናለሁ ክቡር ሰብሳቢ ፕሮፌሰር አለማየሁንም እንደዚህ ለማመስገን ወደለው እኔም ጠይቀው ጥያቄ ቀደም ሲል በሚሰጡት ትንተና ውስጥ ነካ አርገው አልፈውታል ግን የበለጠ እንዲብራራ ጥያቄውን አነሳዋለሁ እንግዲህ በአገራችን ወደፊት ስድስተኛው ብሔራዊ ምርጫ ይጠብቀናል ይሄ ስድስተኛ ብሔራዊ ምርጫ ተከናውኖ በምርጫ ያሸነፉ ፓርቲ ወይም ፓርቲዎች የፌደራልና የክልል የመንግስት እስኪረከቡ ድረስ በአምስተኛው ብሔራዊ ምርጫ የተቋቋሙት የህዝብ ተወካዮች ምክር ቤት ስልጣን ላይ የሚቆዩ ቢሆን አንደኛ የፌዴሬሽን ምክር ቤት ሁለተኛ አስፈጻሚ አካልና የክልል ምክር ቤቶች እንደዚሁም የብሔራዊ ምርጫ ቦርድ ህገ መንግስታዊ ኃላፊነታቸው ምንድነው የሚለውን ባጭሩ እንዲያስረዱን ነው አመሰግናለሁ እሺ እኔም አመሰግናለሁ እንግዲህ አሁን ለየት ያለ ሐሳብ ላቀርብ ነው ምክንያቱም ከአሜሪካ ተለምዶና ከአሜሪካ ህገ መንግስትም የቀሰምኩት ነገር አለ ሌሎችም ከዛ ተለምዶች ጋር የተያዙ ነገሮች አሉ እንግዲህ አሜሪካ ነገር ውስጥ አንድ ምርጫ ከተደረገ በኋላ የሚወጣው ኮንግረስ አንዳንዶቹ ላይ መረጡ ይችላሉ ለምሳሌ እና አዲሱ የተመረጠው ደግሞ ስራ እስኪዝ ድረስ ጋፕ አለ የጊዜያት ጋፖች አሉ ከ30 ቀን እስከ 60 ቀን ሊሆኑ ይችላሉ በዚህን ጊዜ የሚኖረው ኮንግረስ ሌም ዳክ ይባላል ምናልባት ለአድማጮች ትንሽ ሊያደናግር ይችላል ሌም ዳክ ወይንም እግሯ የተሰበረ ዳክዬ እንደማለት ነው አስተያየቱ የሚመጣው ምንድነው እግሯ የተሰበረ ዳክዬ እንግዲህ የሀገሪቱ ሜታፎር ወይንም ዘይቤ ነው ያነጋገር ነው እያነከሰች ነው የምትሄደው ማለት ነው ስለዚህ በዚህ ባለበት በ30 እስከ 60 ቀን ባለበት ጊዜ ውስጥ ሌም ዳክ ሴሽን ይባልና እነሱ የተወሰነ ስራ ብቻ ነው መስራት የሚችሉት ያልተጨረሰ ስራ ካለ ያንን ስራ ይጨርሳሉ አንፊኒሽ ቢዝነስ ማለት ነው አንዳንድ ታይም ሴንሲቲቭ የሆኑ ወይንም በጊዜያቱ መደረግ ያለባቸው ነገሮች እነሱን ይሰራሉ ግን በዛ ጊዜ ውስጥ ትልልቅ ህጎችን አያወጡም ምክንያቱም አዲሱ የተመረጠው ስላለ ካስፈለገ ደግሞ ይሄ ለምሳሌ ኮንቲንጀንሲ ፋንዲንግ ይባላል ካስፈለገ እሱን አስቸኳይ ነገር ስለሆነ እነሱን ማድረግ ይችላሉ ማለት ነው እንግዲህ ይሄንን ስናይ በአሜሪካ ሀገር ውስጥ በዚህ ዘይቤ ብዙ ጊዜ ተሰርቷል ለምሳሌ በ1940 ጊዜ ሌም ዳክ ሴሽን ነበረ የሁለተኛ ዓለም ጦርነት ላይ በአሜሪካ ላይ የሚያመጣውን ጠንቅ ለመነጋገር አድርገውት ነበር ትልቅ ቶፒክ ነበረ በ1950 ቻይና ጦሯን ወደ ኮሪያ በላከችበት ጊዜ በሌም ዳክ ሴሽን ነበር የደረገው
በ1998 ፕሬዚደንት ክሊንተን ኢምፒስድ በተደረጉበት ጊዜ እሱም በሌም ዳክ ሴሽን ነበር የተደረገው። ስለዚህ ለማጠቃለል ያህል በእኔ አስተያየት የሚመስለኝ ያው ሌም ዳክ የሚለው መጠቀም አያስፈልግም። የተመረጠው ፓርላማ ስራ እስኪይዝ ድረስ የሚወጣው ፓርላማ ስራውን እያካሄደ ግን የሚሰራው ስራዎች የተወሰኑ ሆነው ማለት እንደጠቀስኳቸው ያላለቁ ነገሮችን መጨረስ ይሄ አርጀንት ወይም አስቸኳይ የሆኑትን ነገሮች ማድረግ በአገሪቱ ውስጥ መሰራት ያደረገ እነሱ እያደረጉ 30 ቀንም ሆነ በሚወስነው ጊዜ አሸጋጋሪ ሆነው ይጠብቃሉ ማለት ነው። ስለዚህ በዛ ዘይቤ ሊፈታ ይችላል። ይሄ ማለት ምንድነው? አዲሱ ኮንግረስ አዲሱ ፓርላማ ቦታውን እስኪይዝ ድረስ እነሱ የተወሰነ ስራ እየሰሩ ይቀጥላሉ ማለት ነው። መንግስትን በዛ ይቀጥላል ማለት ነው። እና ይሄንን ሐሳብ ነው ላካፍል የምፈልገው ከአሜሪካን ተለምዶ ማለት ነው። አመሰግናለሁ ፕሮፌሰር። ግን አንድ ትንሽ ፎሎ አፕ ጥያቄ ወይዘሮ ደስታ ካነሳችሁ ላይ መጠየቅ ፈልጌ ነው። ይሄ ሌም ዳክ ያሉት ወይንም ደግሞ አጭር እግር ያለው ዳክ ያሉት አሁን የሰጡን ምሳሌ ያው ምርጫ ተከናውኖ ወጪውና አዲስ መጪው የስራ አካላት ቦታ እስኪለዋወጡ ነው። ይሄ የምንረዳው ነገር ነው። ነገር ግን አሁን የዚህ የኮቪድ ሁኔታ ትንሽ አስቸጋሪ ነው። ምክንያቱም በአሁኑ ጊዜ የተለያዩ ግምቶች አሉ፣ የተለያዩ ሞዴሎች እየተሰሩ ነው። ነገር ግን እርግጠኛ ሆኖ የዚህ ወረርሽኙ ጉዳይ በዚህ ጊዜ እንዲህ ይሆናል የሚል ባለሙያ ወይንም ተቋም በእርግጠኝነት ያለ አይመስልንም። ወረርሽኙም ደግሞ በአንድ ጊዜ አይደለም የሚገባው፣ የሚወጣውም ደግሞ እንደዛው በአንድ ጊዜ ላይሆን ይችላል። ሁኔታው ደግሞ ከሀገር ከሀገር ይለያል እና የመሳሰሉ ብዙ ያልታወቁ ነገሮች አሉ። ይሄን ጉዳይ ነው በተመለከተ ሐሙስ ዕለት ከጤና ባለሙያዎችና ከሚኒስትሯም ጋር ውይይት እናደርጋለን። ስለዚህ አሁን ያመጡት ምሳሌ ጥሩ ሆኖ እያለ እንደዚህ ያለው ሁኔታ ሲያጋጥመን ግን ጊዜውን መገመትም እንኳን በማይቻልበት ሁኔታ እንደዚህ ቀላልና ስትሬት ፎርዋርድ አይደለም ለማለት ፈልጌ ነው የሚጠብቀን ሁኔታ። ከዛ አንፃር አናሎጂው ምን ያህል ይረዳናል የሚለውን ለማንሳት ፈልጌ ነው። እንግዲህ እኔ ምናልባት ጥያቄውን ጠበብ ባለ መንገድ ተመልክቼው ሊሆን ይችላል። የአስቸኳይ ጊዜ አዋጅ በአንቀጽ 93 እኔ እንደምረዳው የ6 ወር የመጀመሪያ ገደብ ይሰጣል። ከዛ በኋላ ደግሞ በየ4 ወሩ እየታየ የሚጨመር ከሆነ ይጨመራል ማለት ነው። ክቡር ፕሬዝዳንት የጠቀሱት ማንም የሚያክሰው አለ ብዬ አልገምትም። ይሄ ኮሮና ቫይረስ በ6 ወር ይለቅ በ3 ወር ይለቅ የሚባሉት ነገሮች ማንም አያውቅም። እንደውም ቀደም አድርጎ እንደተጠቀሰው በብዙ ሀገራት ያለውም አንደኛው ችግር እሱ ነው። አሜሪካን ሀገር ራሱ የ2020 ኖቬምበር ላይ የሚደረገው በዚህ ምክንያት ላይደረግ ይችላል የሚል ጥያቄ ሁሉ ሰሞኑን ሲወራ ነበር። ሌሎችም ሲነጋገሩበት ነበር። ግን ያው እነሱ የራሳቸው ዘዴ ስላለ ያካሂዱታል ማለት ነው። ስለዚህ በማናውቅበት ጊዜ የዛሬ 6 ወር ወይንም የዛሬ የተወሰነ ጊዜ ውስጥ መገመት በማንችልበት ጊዜ መስራት የምንችለው በእኔ አስተያየት ያለውን ጊዜ መጠቀም ነው። ማለቴ ምንድነው 6 ወር አንቀጽ 93 ፋታ ይሰጣል። አሁን ክቡር ፕሬዝዳንት እንደጠቀሱት የዛሬ 6 ወር የዛሬ 5 ወርም ሆነ ይሄን ባለሙያዎች የጤና ባለሙያዎች ሐሳብ ሊሰጡበት ይችላሉ። ይሄ ነገር የተባባሰ ከሆነ ምንም በእኔ አስተያየት ምንም ጥያቄ የለውም።
እናደውት ባሁኑ ጊዜ ያለው ሁኔታ የበለጠ ተባብሶ ከተገኘ መቀጠል አለበት ማለት ነው ይሄም ሲሆን ያለው ምክር ቤቱም ስራ አስፈጻሚው መቀጠል አለባቸው በዛ ደረጃ ብዬ ነው ምገምተው ከዛ በላይ ተምነን ምን ይመጣል የሚለውን እንትን ለማለት ያስቸግራል ግን እዛ ላይ ያለውን መርሆ ተጠቅሞ አንቀጽ 93 ላይ ያለው ማለት ነው እሱን አዳብሮ ደግሞ ወደፊት ለመመልከት የሚያስችል ሁኔታዎች አሉ ብዬ አገምታለሁ እነዚህም በጥናት ሊጠቆሙ ይችላሉ የሚል ግምት አለ ግን in the absence of information ወይንም እውቀታችን በጣም የመነመነ በሆነበት ጊዜና በማናቀው ነገር ላይ ካሁን ይሄንን ነገር ተምነን እንዴት ይሆናል የሚነውን ነገር ለመመለስ ትንሽ አስቸጋሪ ነው የሚሆነው ግን ባለው ተጨባጭ ሁኔታና ህገ መንግስቱ በሚፈቅደው ያንን ጊዜ ተጠቅሞ ከዛ በኋላ ከተጨባጭ ሁኔታው ጋር ተያይዞ ወደፊት ደግሞ የዛን ጊዜ ጥያቄውን ማሻገር ይቻላል ነው የሚለው ይሄም ደግሞ ህገ መንግስታዊ ነው ምክንያቱም ህገ መንግስቱን አንቀጽ 93 ተከትሎ የሚሰራ ነገር ነው ለብቻችን ሆነን አይ በዚህ ነው በዛ ነው የሚል ከሆነ ስፔኩሌሽን ነው የሚሆነው ወይንም ትመና ነው ይሄ ከሆነ አይሆንም እኔም ካልኩት ይሄ ነው እንደዚህ ሊመጣ ይችላል ስለዚህ በአንቀጽ 93 ላይ ያለውን የአስቸኳይ ጊዜ ገደብ ተከትሎ ከሱ ጋራ ማዳበር ነው የሚያስፈልገው ጥያቄዎቹንም ሲነሱ ምክንያቱም ኢንፎርሜሽን ሊቀየር ይችላል ባለሙያዎች ሊያመጡ ይችላል እስካሁን ያለው በሙሉ ስፔኩሌሽን ነው ቫክሲን በዛሬ አመት ነው የሚገኘው ያ እንደዚህ ነው ሁሉ ስፔኩሌሽን ነው አንድም የተጨበጠ ነገር የለም የተጨበጠ ነገር ያለው በየማምነው ምንድነው አንቀጽ 93 ላይ አትሊስት ለ6 ወር ተሞክሮ ይሰጠው ይላል ከዛ በኋላ ደግሞ 4 ወር ካስፈለገ ይጨመራል ነው የሚለው ሌላ ምርጫ አለ በየ አልገምትም በህገ መንግስቱ መሰራት ከተፈለገ ማለት ነው ጊዜ አልፈጅም እዚህ ላይ ደምድማለሁ በጣም ነው የምናመሰግነው በጣም ጥሩ አስተያየቶችን ሰንዝረዋል በድጋሚ በዚህ ባለው የሰዓት ልዩነት ሳይገደቡ በትዕግስት የጉባኤውን ጥሪ አክብረው አስፈላጊው ማብራሪያ ስለሰጡ በድጋሚ አመሰግናለሁ ደህና ዋሉ እግዚአብሔር ይስጥልኝ እኔም በጣም አመሰግናለሁ በጣም ትልቅ ክብር ነው የተሰጠኝ እዚህ ቀርቤ ከናንተ ጋር ለመሳተፍ በ50 ዓመት አሜሪካን ስኖር የዚያነት እድል አገኛለሁ ብዬ ፈጽሞ እንኳንስ በሐሳብ ቀርቶ በህልሜም ያላሰብኩት ነገር ነው እንደውም ዛሬ ማታ ያልተኛሁት ያ ህልም ያመልጠኛል በማለት ስለዚህ አመሰግናለሁ እሺ እግዚአብሔር ይስጥልኝ እሺ እናመሰግናለን እሺ thank you እሺ አንድ እንግዲህ የመጨረሻ ተሳታፊ ነው የሚቀረን ባለሙያ ነው የሚቀረው ውይይታችንን ከማጠቃለላችን በፊት እርሳቸውም አቶ ቸርነት ዋጋሪ ናቸው አቶ ቸርነት ዋጋሪ የኦርዶፋ የህግ ባለሙያ ናቸው እኔም እየደከመኝ ነው መሰለኝ ግን ጨርሰናል አቶ ቸርነት መጀመሪያ ራስን አስተዋውቀንና ከዛ በኋላ ወደ ጥያቄና መልሱ እንገባለን ጥሪያችን አክብረ ስለተገኘ በጣም እናመሰግናለን እሺ ከዚህ ሁሉ ድካም በኋላ መናገር ለተናጋሪው በጣም ከባድ ነው ይሄ ጉባኤ ስለጋበዘኝ አባላቱንም ክብር ተሰብሳቢዋንም ክትል ሰብሳቢውንም እንዲሁ አመሰግናለሁ ትልቅ ክብር ነው የተሰጠኝ እኔ ዳኛ ነበርኩ በዳኝነት አገልግያለሁ በመምህርነት በተለያዩ ትምህርት ቤቶች አገልግያለሁ አሁን በጥብቅና ሙያም በመምህርነትም እያገለገልኩ እገኛለሁ ከህገ መንግስቱ ጋር በተያያዘ የተለያዩ የምርምር ስራዎችን ሰርቼ አሳትሜያለሁ በአሁኑ ወቅት በህግ የበላይነትና በህገ መንግስታዊነት ላይ ሶስተኛ ዲግሪን እየሰራው እገኛለሁ ስለኔ ይሄንን ካልኩ ይበቃኝ መሰለኝ ውይይቱን ስትከታተል ነበር ከሰዓት በኋላ ጀምሮ እዚህ ፊት ለፊት ያየው ነው ጥያቄና መልሶቹንም አዳምጠሃል ከዛ አንፃር እንግዲህ ዋናው ጥያቄ
ይሄ ህገ መንግስቱ በዚህ በአስቸኳይ ጊዜያዊ አዋጅ በሚኖርበትና ምርጫ በሚከሰትበት ጊዜ ዝም ብሏልና እንዴት ይደረግ የሚለው ላይ ነው የመጀመሪያው አስተያየት። አንተ ደግሞ በዳኝነትም በጥብቅናም ሰርቻለሁ ብለሃል። ምርምርም እያረክ ያለው ትምህርትም እየገፋ ያለው በዚህ በህገ መንግስታዊ ህገ መንግስትና ህገ መንግስታዊ ስርዓትን እየተመለከተ ነው። ስለዚህ ምንድነው ያለህ አስተያየት በዚህ ላይ? በጣም አመሰግናለሁ ክብርት ሰብሳቢ። እኔ ቅድም ፕሮፌሰር አለማየሁ የተናገሩትን መጨረሻ ላይ ከተናገሩት ነገር መጀመር ጥሩ ነው የሚመስለኝ። ያከራከረን ያለው እዚህ ጉባኤ የቀረበለት ጥያቄ የሚመስለኝ ይሄ ህገ መንግስት ዘላቂ መሆኑ ሀገር እንደሚቀጥል ህገ መንግስቱም እንደሚቀጥል የህዝቦች ጥቅም ሉዓላዊነት እንደሚከበር ያረጋግጠው ነገር ነው። ቅድም እህቴም ብላለች ሰብአዊ መብት ለመጠበቅ ይሄንን አላማ አድርጎ የተነሳ ህገ መንግስት ነው። እነኚህን አላማዎቹን ለማሳካት ሁለት የስልጣን አጠቃቀሞችን ነው ይሄ ህገ መንግስት ያስቀምጠው። እዚያ አንዱ የመደበኛ ጊዜ የስልጣን አጠቃቀም አለው ህገ መንግስቱ። ሌላው ደግሞ ያስቸኳይ ጊዜ የስልጣን አጠቃቀም ይሄ ኢመርጀንሲ ፓወር የሚባለውና የኖርማል ታይም ስልጣን እሱ ነው። አሁን እንዴት እርስ በርሱ የአስቸኳይ ጊዜ ስልጣንና የመደበኛ ጊዜው ስልጣን አብረው እንዴት ይሄዳሉ፣ አብረው እንዴት ይናበባሉ የሚለው ጥያቄ መሰረታዊ ጥያቄ ነው ማለት ነው። የአስቸኳይ ጊዜ ስልጣን ውስጥ መንግስት ያሉት ስልጣኖች ምንድናቸው፣ ምን ስልጣን አለው የሚለውን ጥያቄ በመጀመሪያ መመለስ ያስፈልጋል። ይሄን ጥያቄ ከአንቀጽ 93 ላይ የምንመለከተው ነው። አንቀጽ 93 እና ሌሎቹ የህገ መንግስቱ አንቀጾች የተለያዩ ናቸው። አንቀጽ 93 በእኔ አመለካከት ህገ መንግስቱ ራሱን ሀገርም ለማቆየት ራሱንም ለማቆየት ህዝብንም ለመጠበቅ የዲፌንስ ሰልፍ ዲፌንስ ሜካኒዝም ነው። በዶክትሪን ኦፍ ኔሴሲቲ ላይ ተመስርቶ ራሱን ለማኖር የዘረጋው ስርዓት ነው። ይሄ የሰልፍ ዲፌንስ ኤክሰርሳይዝ ደግሞ ጥረቱ ወደ ኖርማል ጊዜ መመለስ ነው። ወደ ሌሎቹ ድንጋጌዎች ወደ ሌሎቹ ወደ ኖርማል ጊዜ ስልጣን የሚደረግ ጥረት ነው ማለት ነው። በዚህ ጥረት ውስጥ አንቀጽ 93 ለአስፈጻሚው ወይም ለመንግስት 3 ስልጣኖች ሊሰጠዋል ብዬ አስባለሁ። ይሄንን ከአንቀጽ 93 ንዑስ ቁጥር 4 ላይ ማንበብ እንችላለን። አንደኛው ስልጣን የአስፈጻሚው አካል ሀገርን እንደ በፊቱ በመደበኛ ስልጣን ሳይሆን በአስቸኳይ ጊዜ ደንብ እንዲያስተዳድር ስልጣን ይሰጠዋል። በዛ ደንብ መሰረት የሀገር ሉዓላዊነትን፣ ደህንነትን፣ ሰላምን፣ ህግን የማስከበር ስራዎች እንዲያከናውን ስልጣን የሚሰጠው ነው ማለት ነው። ሁለተኛው ይሄንን በሚያረግበት ጊዜ የአስቸኳይ ሁኔታውን ለመቆጣጠር በሚያረገው ጥረት ከዚህ ስልጣን በተጨማሪ አንዳንድ መብቶች ላይ ገደብ እንዲያረግ ደግሞ ተጨማሪ ስልጣን ይሰጠዋል ማለት ነው። አንዳንድ መብቶች ላይ ገደብ ይደረጋል። በ93 ንዑስ ቁጥር 4 ሐመሩሃ ላይ አይገደቡም ከተባሉት ገደብ አይደረግባቸውም ከተባሉት በቀር ሌሎቹም በሙሉ ገድቦ አስቸኳይ ሁኔታውን ለመቆጣጠር ጥረት ማድረግ አለበት፣ መንግስት ማድረግ አለበት ማለት ነው። አሁን ጥያቄው የሚመጣው ምንድነው? የመብቶቹ ገደብ መብት በሚገደብበት ጊዜ የመንግስት የምርጫውን ጊዜ የማራዘም ስልጣን ይሰጠዋል ወይ? አንቀጽ 93 ንዑስ ቁጥር 4 የሚለውን ነገር ይሄንን ከንዑስ ቁጥር 4 ለና አሁን ከገጠመን ነገር ጋር በማያያዝ ማንበብ የሚቻል ይመስለኛል። የፖለቲካና የዲሞክራሲ መብቶች ይገደባሉ ተብሏል። እነኚህ ደግሞ የሚገደቡት አስፈላጊ ከሆነ ነው ተብሏል በዛው ንዑስ አንቀጽ ላይ። አሁን በእኛ ሀገር ሁኔታ ምርጫ ዝግጅት ማድረግ አይቻልም ብለናል። ምርጫውንም ማከናወን አይቻልም ብለናል። የምርጫውንም ትክክለኛነት፣ ፍትሃዊነት፣ ዲሞክራሲያዊነት ማረጋገጥ አንችልም
ተብሏል። ይሄ አብዛኛው ሰው የሚስማማበት ስለሆነ ነው። ስለዚህ ይሄ ምንድነው ምርጫውን ጊዜ የማራዘም እነኚህ መብቶች በሚገደቡበት ጊዜ አንቀጽ 38 ገደብ ነው ማለት ነው። አንቀጽ 38 ስንገደበው የምርጫውን ጊዜ ለሌላ ጊዜ አሸጋግረናል እና አንቀጽ 54 58 67 እና 72 አንቀጽ 54 ይሄ በየ5 ዓመቱ ምርጫ ይደረጋል የሚለው ነው። 58 በ5 ዓመት ፓርላማው ወይ ፓርላማው ወጥቶ ሌላ ፓርላማ ይገባል የሚለው ነው። 67 የፌዴሬሽን ምክር ቤትን ስልጣን የሚደነግገው ነው። 72 የጠቅላይ ሚኒስትሩን ስልጣን የሚደነግገው አንቀጽ ነው። በቴሌቪዥን የሚከታተሉ ሰዎች ስላሉ ነው ይሄን ለመናገር የፈለኩት። 38ን ታሳቢ ያደረጉ ናቸው እነኚህ አንቀጾች። እነኚህ አንቀጾች 38ን ታሳቢ ያደረጉ ናቸው። በ93 4 ለስር የፖለቲካና ዲሞክራሲያዊ መብቶችን ከገደብን 38ን ገደብ ነው ማለት ነው። 38ን መሰረት በማድረግ ይደረጋል ያልነው ፍትሃዊ ዲሞክራሲያዊ ሁሉን ያሳተፈ ነፃ ምርጫ ሊደረግ አይችልም። ይሄ ምርጫ መደረግ ካልቻለ የስልጣን ሽግግር ማድረግ አይቻልም የሚለውን ነገር ያመጣል ማለት ነው። ስለዚህ ምን ማለት ነው? የመንግስትን በጊዜ የተገደበ ስልጣን ገደብ ነው ማለት ነው። ገደብ ነው ማለት ነው። የመንግስት ስልጣን በይዘትም በጊዜም ያልተገደበ ይሆናል ማለት ነው። አስፈላጊ በመሆኑ የተነሳ ስለዚህ መንግስት በዚህ አስቸኳይ ጊዜ ውስጥ አስቸኳይ ሁኔታ ለመቆጣጠር ጥረቱን ይቀጥላል መቀጠል ይችላል ማለት ነው። አሁን ቢያበቃም ጊዜው ቢያበቃም 58 ስለተገደበ 67 ስለተገደበ 72 ስለተገደበ 54 ስለተገደበ 38 ስንገድበው እነኚህን በሙሉ ከስራ ውጭ ስለምናረጋቸው አንቀጽ 9ን ጭምር ከስራ ውጭ ስለምናረጋው ሌሎችንም አንቀጾች በአስቸኳይ ጊዜ ስልጣኑ ይቀጥላል። መንግስት ቀጣይነቱ በዚህ ይረጋገጣል። ይሄን አስቧል። ይሄ ህገ መንግስት ነው። ሌላው ጥያቄ ይሄ የአስቸኳይ ጊዜ ካበቃ በኋላ ምንድነው የሚሆነው የሚለው ጥያቄ ነው። ሌላኛው ጥያቄ የሚሆነው ማለት ነው። አሁን ሁለቱ የአስቸኳይ ጊዜ ስልጣኑና የመደበኛ ጊዜ ስልጣኑ ኮንከረንትሊ የሚመጡበት ጊዜ ይሄ ነው። በእኔ አስተሳሰብ ከአስቸኳይ ጊዜ ሁኔታ እንደወጣን ቢቻል ኖሮ ስልጣን አስረክበን መውጣት ነበረ የሚያስፈልገው። እሱን ግን አልተደረገም። አንቀጽ 38 ስለተገደበ ማለት ነው። ወደ ምርጫ ነው መግባት ያለብን። ወደ ምርጫ ለመግባትና ምርጫውን ደግሞ ለማከናወን መንግስት ያስፈልጋል። ምርጫውን ዲሞክራሲያዊ ለማድረግ ፍትሃዊ ለማድረግ ሁሉን አሳታፊ ለማድረግ መንግስት ያስፈልጋል። እሱ ብቻ አይደለም። ከአስቸኳይ ጊዜ ሁኔታ ውስጥ ስለምንወጣ ይሄ ኮሮና ቫይረስ ያመጣውን የጤናም የኢኮኖሚም ማህበራዊ ቀውሶቹንም እነሱንም ለመቆጣጠር መንግስት ያስፈልገናል። ህገ መንግስቱ ታዲያ ወደ ዲሞክራሲው የምንመለሰው ወደ ምርጫው የምንመለሰው ዝግጅት ካደረግን በኋላ ስለሆነ ዝግጅት ጊዜ ያስፈልገናል። ከ54ም ከ38ም ይሄ ማንበብ እንችላለን። ምክንያታዊ ጊዜ ያስፈልጋል። ወደ ምርጫው ተመልሰን ምርጫውን አከናውነን ለቀጣዩ ስልጣን አስረክቦ ለመውጣት ምክንያታዊ ጊዜ ያስፈልጋል። ይሄ ምክንያታዊ ጊዜ በምን ላይ ተንተርሶ ይወሰናል የሚለው ይሄ ኮሮና ያደረሰብን ጉዳት፣ ሁለተኛ መንግስት ደግሞ ጥረቱ በሙሉ ወደ ተለመደው ሁኔታ መመለስ ስለሆነ እሱን በአጭር ጊዜ ውስጥ ምክንያታዊ በሆነ አጭር ጊዜ ውስጥ ወደ ምርጫ ተደርጎ ስልጣን ወደሚሸጋግርበት ማምጣት አለበት ነው። ስለዚህ እኔ ጥያቄው ይሄ ጉባኤ ቀረበለት ብዬ ማስበው ሁለት ስልጣኖች አሉ። የመደበኛ ጊዜ ስልጣን አለ፣ ያስቸኳይ ጊዜ ስልጣን አለ። ያስቸኳይ ጊዜ ስልጣኑ ምርጫውን እንዴት እንደሚያራዝመው፣ ሁለቱ ደግሞ አንድ ላይ ተደራርበው ሲመጡ ጊዜው እንዴት ተወስኖ ያስቸኳይ ጊዜ አዋጁ ኢፌክት አያቆምም። ልክ ኮሮና በቃ ዛሬ ሲባል የተያዙት ሰዎች በሙሉ አይድኑም። ስራ ያጡ ሰዎች በሙሉ ወደ ስራ አይመለሱም። የዝግጅቱም ያለት መጨረሻ ጥንቅ ላይ አይደርስም። ዝግጅት ያስፈልገናል ማለት ነው። እሱን እንዴት ምን ያህል ጊዜ ነው የሚያስፈልገው የሚለውን ነገር የመመለስ ጥያቄ ይመስለኛል። አመሰግናለሁ። ለአቶ ሰለሞን እድሉን ከመስጠቴ በፊት
በጣም ስፔሲፊክ ነው የአቶ ቸርነት አፕሮች ምክንያቱም ጠበቃ ነበሩ ዳኛ ነበሩ ህጉን ወደ መተርጎም ስራ ነው የሄዱት ጥሩ ነው እንግዲህ ምርጫው ከተዛወረ በኋላ ይሄ ለምርጫው ስጋት የሆነው ሁኔታ ካበቃ በኋላ ምክንያታዊ ጊዜ ያስፈልጋል የሚል ቃል ነው የተጠቀሙት ቅዳሜ ለታ ደግሞ አንዳንድ ባለሙያዎቹ ቅድም ሊቃውንት እያለ ነበር ፕሮፌሰር የጠራቸው ምክንያታዊ ጊዜ ሳይሆን አስፈላጊ ጊዜ መባል አለበት የሚል ነገር አንስተው ነበርና ምንድነው በሁለቱ መካከል የሚታይ ልዩነት እኔ ምክንያታዊ ጊዜ ያልኩት በህግ ባለሙያዎች የተለመደውን ይሄ ሪዝነብል ታይም የምንለው ሱሬ ባንገት ሳይሆን ለአሁን ምርጫ ቦርድ ዝግጅቱን አርጎ የምርጫ ተወዳዳሪዎች ዝግጅት አርገው መራጮች ምርጫቸውን አውቀው ለዛ የሚያስችል አቅም ኖሮን ምርጫውን የምናረግበት ዲሞክራሲያዊ ፍትሃዊና ነፃ የሆነ ሁሉን ያሳተፈ ይሄ በነገራችን ላይ ያሁኑ ምርጫ እንደሌላው ጊዜ ምርጫ የሚታይ ነገር እንዳልሆነ የታወቀ ነው this is historic ነው እንግዲህ ይሄ ካላለፍን አስቸጋሪ ነገር ውስጥ መንገባው ነው በጣም ታሪካዊ ምርጫ ስለሚሆን ዲሞክራሲያዊ መሆኑ ፍትሃዊ መሆኑ ሁሉን አሳታፊ መሆኑ ግዴታ ነው ብዬ ነው ማምነው እንደ አንድ ዜጋ ማለት ግዴታ ነው መሆን ያለበት ይሄን ግዴታ ለማምጣት ምንድነው እሱን ለማሳካት ማለት ነው ዝም ብለን ምርጫ አርገናል ለማለት ሳይሆን ምርጫው ነኝን ያሟላ የ38 እና የ54 አላማ ነፃ ምርጫ የሚለውን ያሟላ እንዲሆን የሚያስፈልገው ጊዜ ለማለት ነው እኔ ይሄንን ጊዜ ነው እኔ ምክንያታዊ ጊዜ ወይም ሪዝነብል ታይም የምለው አንዳንድ ሀገሮች 1 አመት 6 ወር እንግዲህ የሀገሩ አቅም ይወስነዋል ማለት ነው ያ በግምት ውስጥ የሚገባ ነገር አመሰግናለሁ አቶ ቸርነት ብዙዎች አሁን ዝርዝር ሄደውበታል አሁንም ወደ ስፔሲፊክ እንግዲህ የግመንግስቱ ድንጋጌ በማንሳት አንድ አስተያየት እንዲያካፍሉን ነው ጥያቄውን ማነሳውና ወደ አንቀጽ 9.3 ነው የምወስዶት አንቀጽ 9.3 ላይ በእኛ ህገ መንግስት ላይ ያለ ምርጫ ስልጣን መያዝን ይሄ ድንጋጌ ይከለክላል በአንድ በኩል ይሄ ድንጋጌ ያለ በአገራችንም ደግሞ አሁን የተከሰተው በአገራችንም በዓለም አቀፍ ደረጃም ከተከሰተው የዚህ የኮቪድ የኮሮና ቫይረስ ወረርሽኝ የተነሳ ምርጫ እንግዲህ መራዘሙ አይቀሬ ሆኖ ያው የምርጫ የመራዘሙ ሁኔታ ላይ ነው እየተነጋገርን ያለውና ይሄ ምርጫ በህጉ ላይ ቀደም ከተጠቀሷቸው ህገ መንግስቱ ድንጋጌዎች 54 58 5 አመት ተብሎ ከተደነገገው የሚራዘም ሆኖ ቀደም እንደተጠቀሱት በምክንያታዊ ለሆነ ጊዜ ወረርሽኙ ቁጥጥር ስር እስከሚውል እና ደግሞ ምርጫ እስከሚካሄድ ድረስ የሚራዘም ቢሆንና በዚህ አይነት ሁኔታ የሚቆይ ከሆነ በተለይም ስፔሲፊካሊ ከአርቲክል ከአንቀጽ 9.3 አንፃር ይሄ እርምጃ ቢወሰድ ያካሄድ ህገ መንግስታዊ ነው ወይስ አይደለም የምትለው ነገር ላይ አስተያየት ቢሰጡን ነው አመሰግናለሁ ክቡር ሰብሳቢ እኔ ቀደም መነሻ ላይ ያልኩት አንቀጽ 93ን ከሌሎቹ ድንጋጌዎች ለይተን የህገ መንግስቱ ራሱን የማዳኛ ሀገሩን የመጠበቂያ መሳሪያ ነው ስለዚህ እዛ ጋር የሚሆነው ነገር በኖርማል ጊዜ ማንችለው በመደበኛ ጊዜ ማንችለው መብት መገደብ እየገደብን በመደበኛ ጊዜ ማናረጋቸው ነገሮች ወንጀል የማይሆኑ ነገሮች እያደረግን ምን ገድባቸውን አንቀጾችና ደግሞ ማንገድባቸውን አንቀጾች ህገ መንግስቱ ስለነገረን አንዱ ከስራ ውጪ የሚሆነው አንቀጽ 9 ራሱ ነው ማለት ነው ይቅርታ ከስራ ውጪ ሆነ ሳይሆን በተነጻጻሪነት አንቀጽ 93 ነው ስራ ላይ የምናውለው አንቀጽ 9 ነው ስራ ላይ የምናውለው ነው ጥያቄው በዚህ ሁኔታ ውስጥ ስራ ላይ የሚውለው የአንቀጽ 93 ሐሳብ ነው ሁለቱም የህገ መንግስት ድንጋጌዎች ናቸው እንግዲህ አስቸኳይ ጊዜ አዋጅ በታወጀ ጊዜ ህገ መንግስቱ ከስራ ውጪ ሆነ ሳይሆን አሰራሩን ቀየረን
በምርጫ የነበረው የስልጣን መቀበያ በዚህ ተገዶ በአስቸኳይ ጊዜ አዋጁ ምክንያት ገደቡ ይነሳል ቀሪ ይሆናል ማለት ነውና እኔ ፍጹም ህገ መንግስታዊ ይመስለኛል። እናመሰግናለን። ሶስተኛው ጥያቄ በይቅርታ አቶ ምለ ወዘሮ ኦባ ይቅርታ። እሺ አመሰግናለሁ ሰብሳቢ አቶ ቸርነትንም ያመሰግናለሁ። ቀጥታ ወደ ጥያቄ ሲሄድ እስካሁን ስናደርጋቸው በነበሩት ውይይቶች የስልጣን ሽግግር መሰረታዊ የሚፈልገው ነገር ምርጫ መደረግ ነው። አሁን ደግሞ በሀገራችን ተጨባጭ ሁኔታ አንፃር ስድስተኛው ሀገራዊ ምርጫን ለማድረግ የምንችልበት ሁኔታ ላይ አይደለንምና ስድስተኛው ብሔራዊ ምርጫ ተከናውኖ ያሸነፈው ፓርቲም ሊሆን ይችላል ወይም ደግሞ ፓርቲዎች የፌደራልና የክልል መንግስት ስልጣን እስኪረከቡ ድረስ በአምስተኛው ብሔራዊ ምርጫ የተቋቋመው የህዝብ ተወካዮች ምክር ቤት ስልጣን ላይ ቢቆይ ወይም ደግሞ አሁን በምንነጋገረው ሁኔታ ይቆይ የሚለው በአብዛኛው የሚሆን ከሆነ የፌዴሬሽን ምክር ቤት ያስፈጻሚው ተቋም እንዲሁም ደግሞ የክልል ምክር ቤቶች ስልጣን አውቶማቲክ ነው የሚሉ አሉ። በዚህ ላይ ምን አስተያየት አለዎት ነው? ይሄን አስመልክቶ ደግሞ ምርጫ ቦርድም ይሄን ከማስፈጸም አንፃርም ህገ መንግስታዊ ተቋም እንደመሆኑ የሱስ ስራ ኃላፊነት ምን ይሆናል የሚለው ከዚህ ከሶስቱ ከአስፈጻሚው ከፌዴሬሽኑ ከተወካዮች ምክር ቤት እንዲሁም ከምርጫ ቦርድ ጋር ያይዘው አስተያየቱን ቢሰጡ የሚል ሐሳብ ለማቅረብ ነው። አመሰግናለሁ። እኔ ምንድነው እዚህ ላይ ያለኝ ሐሳብ ምርጫ ሳናረግ ስልጣን ማሳለፍ ስለማንችልና አንቀጽ 93 ደግሞ ይሄንን ስለሚፈቅድ ይቀጥላል መንግስት ብያለሁ። ይሄ የአስፈጻሚው በተለይ አንቀጽ 93 ንዑስ ቁጥር 4 ሃን ካየን የሀገር ሉዓላዊነት ያስከብራል ይላል። ሉዓላዊነት ያስከብራል በደንቡ ይላል። ይሄን መለስ ብለን ደግሞ ወደ አንቀጽ 8 ንዑስ ቁጥር 2 ሄደን ደግሞ ስናይ ህገ መንግስቱ የሀገሪቱ ህዝቦች የሉዓላዊነት መገለጫ ነው ይላል። ስለዚህ ህገ መንግስቱን ማስቀጠል ግዴታው ነው አስፈጻሚው ማለት ነው። አስፈጻሚው ግዴታው ነው ህገ መንግስቱን ማስቀጠል ማለት ነው። 93 የሚሰጠው ስልጣን በሌሎች በመደበኛ ጊዜ የነበሩትን ገደቦች አንስቶ ይሄንን እንዲያስፈጽም ስልጣን ይሰጠዋል ማለት ነው። ከንዑስ ቁጥር 4 ቀጥሎ ምናያቸው ንዑስ ቁጥር 5 ንዑስ ቁጥር 6 93 ላይ ምናያቸው የተወካዮች እና ንዑስ ቁጥር 3 ላይ ምናየው የተወካዮች ምክር ቤት አስቸኳይ ጊዜ አዋጁን በማራዘም እንዲሁም ደግሞ ቁጥጥር በማድረግ አስፈጻሚው ላይ ቁጥጥር በማድረግ አስፈላጊ ተቋም ይሆናል። የፌዴሬሽን ምክር ቤትም አንድ የቁጥጥር ተቋም ነው ማለት ነው። የትርጉም ስራዎችን በመስራት አሁን አስፈጻሚው ተገቢ የሆነ መብት ገደብ ነው ያደረገው ወይስ ተገቢ ያልሆነ የመብት ገደብ ነው ያደረገው የሚለውን ራሱ የፌዴሬሽን ምክር ቤት ኖሮ መተርጎም አለበት ማለት ነው። ሚነጣጠሉ ተቋማት ነው። አንቀጽ 1 ላይ 18 ላይ 25 ላይ 39 ላይ አስፈጻሚው አካል ያልሆነ ኢንክሮችመንት አድርጓል የሚለው የሚቆጣጠረው ፌዴሬሽን ምክር ቤት ነው። የመብት ገደቦቹም ቢሆን በልካቸው ተደረጉ አልተደረጉ የሚለው የፌዴሬሽን ምክር ቤት ነው። ስለዚህ ይሄ የመንግስት እነኚህ ተቋማት የሚነጣጠሉ አይደለም፣ አብረው የሚሄዱ ናቸው፣ የሚቀጥሉ ናቸው ማለት ነው። አብረው የሚቀጥሉ ናቸው። እና የምርጫ ቦርድ እኔም እስከሚገባኝ ድረስ ሰዎቹ ካለቀቁ በቀር ጊዜያቸው የተወሰነ አልመሰለኝም ካልተሳሳትኩ በቀር ማለት ነው። ስለዚህ እነሱ በማንኛውም ጊዜ ይኖራሉ፣ መስራት የሚችሉትን ስራ እየሰሩ ይቆያሉ። ምርጫ መደረግ በተቻለበት ጊዜ ደግሞ ምርጫ ማድረግ ይኖርባቸዋል የሚል ሐሳብ ነው ያለኝ። በትክክል መልሼው ከሆነ ማለት ነው። በጣም አመሰግናለሁ አቶ ቸርነት ወርዶፋን። እንግዲህ እንደናንተ ያላችሁ ወጣት የህግ ባለሙያዎች በተለይም ደግሞ በዚህ በህገ መንግስትና ህገ መንግስታዊ ስርዓት ላይ ፍላጎት ያላችሁ ቀጣይ ትምህርትና ጥናት ያደረጋችሁ ያላችሁ ሰዎች ጊዜው የናንተ ነው ለማለት ነው የምፈልገው። ጠንክራችሁ ይሄን የተከፈተውን
ስፔስ ማስፋት መቻል አለባችሁ። ስለሰጠን አስተያየት በጣም አርጌ አመሰግናለሁ። ጨርሰናል። ጥሩ እንግዲህ አሁን ጉባኤያችንን ሂሪንግ ብለን የጀመርነው ትንሽ ሰፋ ብሏል። ከሂሪንግ ብዙ ሀሳቦች ተንሸራሽረዋል። ብዙ አስተያየቶች ተንጸባርቀዋል። ብዙ የመርሆ ጉዳዮች ተነስተዋል። እንግዲህ እውነቱን ለመናገር እኛም እንደ ጉባኤ በተቋም ግንባታ ይሄ ከፍተኛ እድል የፈጠረልን ነው የሚመስለን። እውነቱን ለመናገር ቅዳሜና ዛሬ የተደረገው ውይይትና የሀሳብ ልውውጥ በዚህ ደረጃ የበለጸገ ይሆናል ብለን በእኛም በኩል በእውነት አልጠበቅንም ነበረ። ይሄ ትልቅ ነገር ነው። በዚህ ሂደት የተካፈሉትን ሁሉ ለማመስገን እፈልጋለሁ። አንድ ነገር መናገር አለብን። እውነቱን ለመናገር በአሁኑ ጊዜ መተማመንም ኖሮ ሁኔታውም አመቺ ሆኖ ማንኛውም ሀሳብ የሚስተናገድበትን መድረክ ማዘጋጀት መቻልም የተፈጠረው ሁኔታም እውቅና ልንሰጠው ይገባል ብዬ ነው የማስበው። ይሄ እንግዲህ ያደገ እየሰፋ ደግሞ ይሄዳል የሚል ከፍተኛ እምነት አለን። ከህግ ባለሙያዎች ጋር የምናደርገው ውይይት በዚሁ ያበቃል። ምክንያቱም በዚህ ባጭር ጊዜ ሁለት ግማሽ ቀን ቅዳሜ ግማሽ ቀን ዛሬ ግማሽ ቀን ጥሩ ውይይት ተደርጓል። ጥሩ ግንዛቤም ተገኝቷል ብለን ነው የምናስበው። ሐሙስ ከጤና ሚኒስቴር እና እሳቸው ይዘው ከሚመጡት የዴሌጌሽን አባላት ጋር እንዲሁም ደግሞ ከምርጫ ቦርድ ኃላፊ ጋር ውይይት እንደዚሁ ይኖረናል፣ ሂሪንግ ይኖረናል። ከነሱ ጋርም በጣም ስፔሲፊክ የሆነ ጥያቄ ቀርቦላቸው አጥጋቢ የሆነ መልስ እንዲሰጡ ነው የምንጠብቀው። ያንን ግብዓት ከወሰድን በኋላ እንግዲህ ጉባኤው ተቀምጦ ወደ መጨረሻ ስራው ይሄዳል ማለት ነው። በጣም አመሰግናለሁ። እንግዲህ በዚሁ ፕሮግራማችንን ፈጽመናል። ሰፊ የሆነ ብልሹ አሰራር ነበር ማለት አንችልም ወይ? በስፋት የታየው የጥናትና ዲዛይን ችግር የህዝብ ሀብትን ያባከኑ አካላትን ተጠያቂ የሚሆኑበትን አሰራር ለምን መዘርጋት ተሳናችሁ? የአደረጃጀት ችግር ነበር። ለዛ ለሙስና በር የሚከፍተው መከፈል የነበረበት የጉዳት ካሳ ከ35 ሚሊዮን ብር በላይ ከዛ የተወሰደም ትምህርት ነው። ህጉን መጣስ ለዚህ በቂ ምክንያት ነው ብዬ አላስብም። አስራውን ጠብቆ መሄድ ትምህርት ነው። ተገነቡ ተብሎ ርክክብ ላይ ሳይደርሱም የመጣውን ሀብት ወደ ግንባታ ለማስገባት ሲባል ነው። አንተ ራስህን ለኔ ጠብቅ፣ እኔ ራሴን ላንቺ ጠብቃለሁ። ቀላሉን በማድረግ ከባዱን እንለፋው። እኛ ራሳችንን ለእናንተ እንጠብቃለን። የኛ ቤተሰብ እናንተን ይጠብቃል። የኔ አስተዋጽኦ ለሌሎች ያስፈልጋል። መከራ በገጠመን ጊዜ በአብሮነት እንደምንጋፈጠው በተግባር እናሳይ። እያንዳንዱ ምክርና መመሪያ መጠበቅ ራስንና ሀገርን ከጥፋትና ከሞት መታደግ ነው። ኃላፊነታችንን ስንወጣ ኢትዮጵያ ብለን ለምንጠራት የጋራ ቤታችን አንድ ስንሆን እናሸንፋለን። ጤና ይስጥልኝ የሀገር ሰው ሃሎ ሃሎ ለማለፍ ይህንን ጊዜ መሸግ ብሎ በአግባቡ እጃችንን መታጠቡን ሳንዘነጋ አታድርጉ የሚሉንን
ርቀት ጠበቅ ጨነቅነቅነቅ ካለ ቦታ እጅ ንሱ ከወገቦ ለሰላምታ ላላወቀ ሳንረሳ ማሳወቁን ለሕፃናት ላዛውንቱ ማስረዳቱን ይሄን ካረግ አው እናልፈዋለን ይሄን ቀን እናልፈዋለን ችላ ካላለው ተጠንቅቀን እናልፈዋለን እናልፈዋለን ይሄን ቀን እናልፈዋለን ነቅተን ተጋዘን እናልፈዋለን መረጃውን መውሰድ ከቦታው ከስፍራው የሚበጀው ነገር ነቅቶ መጠበቅ ነው ዘር ቀለም ዕድሜ አይመርጥ አይል ቆላ ደጋ ሞትን አንሸምተው ቆመን መዘንጋት ጋር ከደረሰባቸው ካየነው ተምረን ጸሎት ዱዓው ሳይቆም አውቀን ተጠንቅቀን ዘንግተን በቅጣት በሞት አንማርም በቸልተኝነት ሕይወት አንገበርም እናልፈዋለን ተጋግዘን